Hello guys, welcome to my channel. This is Kevin Mikala, American Zero Black and Zero Black YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? ያላችሁ አንተም ሶ ዛሬ ምንድነው ልላችሁ የፈለኩት ማለት ነው ማንም ሰው just white ማንም ሰው ብዙ ጊዜ ተናግሬ ያለው ማለት ነው ማንም ሰው ህይወት ውስጥ እንዲገባብኝ አልፈልግም። ለምንድን ነው መሰላችሁ? እኔ ባይ ዘ ወይ ሰው ባውቀውም ማለት ነው ሰው ህይወት ውስጥ ገብቼ አላውቅም። like ትንሽ እንኳን ተራምጄ ማለት ነው አንድ እርምጃ እንኳን ህይወት ውስጥ ተራምጄበት አላውቅም። ባይ ዘ ወይ የማገባኝ ነገር ውስጥ ገብቼ ማለት ነው አንተን ሶ እኔ የምለው ማለት ነው ባይ ዘ ወይ ብናገርም ያው እኔ ክፉ ነገር እያደረኩኝ ወይም ደግሞ የሰው ህይወት ውስጥ ጣልቃ እየገባሁኝ ማለት ነው የሆነ ምናገር ቢሆን ኖሮ ማለት ነው ምናገር ቢሆን ኖሮ ዳስ ዋይ ግን ደግሞ እኔ አልገባም። ሳልገባ ደግሞ ስናገር ያው እውነት አለኝ እኔ ማለት ነው። ማንንም ደግሞ አልከተልም። ማንንም ደግሞ ተከትየው እንደዚህ ያደረገኝ አይደለም። ባይ ዘ ወይ ዳስ ዋይ እኔ የሆነ ነገር ከሆነ ከተፈጠረ ማለት ነው ቶሎ ነው የምለቀው። ዳስ ዋይ እነሱ ራሳቸው ግን የሆነ ስለሚመቻቸው የሆነ የሚያደርጉትን ነገር ስለሚመቻቸው እኔን ይከተሉኝ ማለት ነው። እኔ እንዳጋጣሚ የትኛውንም ቦታ ሊገባ ይችላል። ከገባው በኋላ ግን የሆነ ያልተመቸኝንን ሰው ወይም ደግሞ የማይመቸኝንን ነገር ያገኘሁበትን ሰው ተወዋለሁ ማለት ነው። ከዛ እነርሱ ራሳቸው ይከተሉኝና ከዛ ብዙ ነገር በቃ እንድናገር ምክንያቱ እኔ ራሴን እንዳወጣ እንድናገር ያደርጉኛል ማለት ነው። ሰው ጋይስ ማለት ነው። አሁንም ደግሞ እኔም ምን ትላላችሁ ማለት ነው? አሁን አንታወቅም የምናደርገው ነገርም የታወቀ ነገር አይደለም ምናምን የምትሉት ነገር ማለት ነው ዳስ ዋይ ይታወቃል ማለት ነው። አውቃለሁኝ ማለት ነው። አንዳንድ ሰው በውስጥ በውጭ ምናምን የሚባል ነገር የለም። ዳስ ዋይ እኔ ምንድነው መሰላችሁ ለመናገርም ይደብረኛል። የሆነ ሰው እንዳይስቀብኝ ምናምን ነገር ለመደበቅ ምናምን ቢይ አይደለም። ዳስ ዋይ ብስቁም ዳስ ዋይ አይ ዶንት ኬር እሱ አይደለም ሌላ ነገርም ታውቃላችሁ አብዛኞቻችሁ ማለት ነው። አንዳንድ ሰው ግን ለመናገር ይሰለቻል። በቃ ሰዎቹ ግን በጣም አይደል መሞት ይፈራሉ፣ ግን እንዳይመቱ ለራሳቸው መከላከል አይፈልጉም። ለራሳቸው አይከላከሉም ባይደው ማለት ነው። ፈጣሪን ቁጡ ነው ለነገራቸው የሚፈልገው ነገር ማለት ነው። ፈጣሪን ቁጡ ስለሆነ ማለት ነው ስንናገር የሆነ በቃ አለ አይደል ሰው በደዝም ይቀባበለዋል። እኔ ደግሞ ሰው በሪል መንገድ እንዲፈታው እንጂ ሰው እንዲባላ ምናምን ብዬ አይደለም የምናገረው። ግን ደግሞ ምን አለ መሰላችሁ ሁሉም ሰው በትክክለኛ ማድረግ የማይችል ሰው አለ ማለት ነው። ኢቭን እኔ በጣም አዋቂ ነኝ ሁሉንም ነገር በትክክል ማድረግ እችላለሁ ምናምን ያልኩኝ አይደለም። ዳስ ዋይ ነገር ያቻለኝ ኢቭን በቃ ለኝ ጭንቅላቴን በቃ ዞሮብኝ ነበርና የሆነ ትንሽ ነገር ለማግኘት በጣም ረጅም መንገድ ነበር የምራመደው። ምክንያቱም የሆነ ነገር እንደማገኝ አውቃለሁ፣ ግን ደግሞ ያኔ ሊገባኝ አይችልም። በቃ ምን ማድረግ እንዳለብኝ ማድረግ ያለብኝ እንዳለ አውቃለሁኝ፣ ግን ደግሞ ሊገባኝ አይችልም። ዋይ እንደርሶ እኔ ይሄን ያህል ታስሬ ነበር ማለት ነው። በቃ ጭንቅላቴ በቃ ተጣማምዶ ነበር። ለሷ እንግዳ ስትሆኑ ደግሞ የሆነ ቦታ ከባድ ነው ሁሉንም ነገር በተለይ የማታውቁ ከሆነ ማለት ሰው ደግሞ አውቃ አይናገርም ወይም ደግሞ አይተውሽም። አይስወርቱ ጋር ማለት ነው። እኔ ብዙ ጊዜ ማለት ነው የሆነ ነገር ሲናገር እንዴ እኛን እንደዛ ይሉንም ምናምን ብሎ ሰው ሙሉ ይዝብኛል ማለት ነው። ዳስ ዋይ እንደነሱ በጣም ይደብራል ጋይስ። አሁን ስለ አባቴ ወይም የሆነ ነገር ከተናገርኩም እንዴ አንቺን እንዴት እንደዚህ ይሉሻል? እኛ በፍጹም እንደዛ አይነት ነገር አይናገሩንም ምናምን ስለኔ ጉዳይ ሲያናግሯቸው ኢቭን እኛን እንደዛ አናግሩም ይሉኛልና እኔ ሰዎቹ ሊያዙብኝ ነው ምናምን እላለሁ። እኔ ደግሞ ሰው ትንሽ ነገር ከረዳኝ ማለት ነው በ10 እጥፍ ነው የምረዳው። ባለማወቅ ካልሆነ በስተቀር ማለት ነው። እኔ ራሴን ማውጣት ሳልፈልግ ቀርቼ አይደለም። ያ እኔ ስለተሰቃየሁ እኔ ስለታመምኩ ማንም ምንም የሚያገኘው ጥቅም የለም። ባይ ዘ ወይ ያ ሰው ውስጥ ለውስጥ ምክንያቱ እየተነጋገረ ነው ሁሉንም ነገር የሚያደርገው። እንደዛ እስከ ያደርግ ድረስ ማለት ሁሉንም ሰው ይገባዋል፣ ያውቃል፣ አንደርስታንድ ያደርጋል፣ ሁሉንም ነገር ያውቃል ማለት ሁሉም ሰው ያውቃል ማለት ነው።
እንደን ሶ ማለት ነው። በጣም በትንሽ ነገር እኔ ስከራከሩኝ ነው የሚውሉት ቀን ከሌሊት በቃ ላይ ከእንቅልፌ እንዳልነሳ ስራ እንዳልሄድ ትንሽ እንኳን ትምህርት እንዳላጠና በቃ ትንሽ እንኳን በቃ እንዳልዝናና ልብስ ቀይሬ እንኳን ሲወጣ በቃ በጣም ያማችኋል ተስፋዬ ማለት ነው። እኔ ሱቅ ደርሼ ሊመጣ እንኳን በቃ በጣም እንትን ነው የሚያደርጋቸው ተስፋዬ ማለት ነው። እኔ ግን እንደዚህ ዝም የምለው ለነሱ ብዬ ሳይሆን ይሰራቻል በቃ እስከ መቼ ነው ምናምን በሚለው ነገር ላይ ማለት ነው ይደብረኛል ማለት ነው። እንደነሱ ማለት ነው የሁሉ ነገር አድርገው ደግሞ አንቺ ህይወት ውስጥ ገብቶ ማለት ነው የሆነ ነገር እንትን ሲሆን ማለት ነው አንቺ እንደዚህ አንተና ነሽ አንተኑ ነሽ እንትና ነሽ እንደዛ የሚሉት ለምንድን ነው እንዲያስሩሽ ነው? ሲጀመርም አይደለም እንደዚህ በንግግር ይላሉ ማለት ነው። እንደዚህ ጋንን እንትን የሆኑ ሰዎችን ማለት ነው ላይክ ጋንን መንፈስ የሆኑ ሰዎችን ማለት ነው ላይክ አይደለም እንደዚህ ተናግሮ ማለት ነው ጭንቅላታችን ውስጥ ይሁን ላይ ይቀርጻል ማለት ነው። አሁን ከእንቅልፋችሁ ስትነሱ ሆኔ ሰይጣን ምን ላይ ወይ ማለት ነው አይ እኔ አሁን ተነስቼ ምን ላድርግ ነው ምናምን ይላል። በቃ ምን ላድርግ ነው አልተኛም እንዴ በቃ ምንም እኮ ማደርገው ነገር የለም ልጣልልም እንዴ። ከዛ ሰይጣን ነው እንደዛ የሚለኝ በይደውይ ማለት ነው። ከዛ እሺ ሰጡኝ ምናምን ብዬ ጋደም እላለኝ ማለት ነው። በቃ ሰይጣን ታዝጆ ምናምን ነገር ከዛ ምን ይለኛል ማለት ነው። ከዛ ምንድነው ማደርገው እኔ ተሽጅ ምንድነው ማደርገው? እሺ ምንም ማደርገው ነገር እኮ የለኝም። በቃ እኔ ትምህርት አልሄድም፣ ስራ አልሄድም፣ በቃ የራሱ ጉዳይ ምናምን በለጥ በቃ ላይ ከስፖርቱ ጋር ማለት ነው። በቃ የሆነ ታይም ላይ ማለት ነው የሆነች አዲግራት ላይ ማለት እንደዚህ ተቸግሬ ነበረ የነገርኳቸው ማለት ነው። ያቺ ጓደኛ የተባለችዋን ማለት ነው እሷን ኢቨን ወደ ወንድሟ ደውዬላት ምናምን ነገር በጣም ስለንቀራረብ እንዴ ነችና አማርኛ መቆላለት እሷን ስጠራ ያው የእሷ ነገር እንትን የሆነብኝ ማለት ነው። ላይክ ምንድነው የሚባለው የሆነ እንትን እያልኩኝ ነበረ። ያው ወደ ወንድሟ ደውዬላት እንድትመጣ እንድትማር ማለት ነው። አይስወርቱ ጋር ላይክ እኔ ብንጫወትም ብንዝማማም ብንዝናናም ማለት ነው ያው እየተማረን ነው እንጂ ትምህርቱን በሙሉ ትተን አይደለም። ይሄን ያህል እናብዳለን ምናምን ነገር ብዬ አይደለም ያኔ ያሰብኩትና ስትመጣ ጊዜ ገና ማለት ነው። ከዛ ማለት ነው ልጅ ደግሞ ሰማኝ ነው። ከዛ ሰማኝ ላይ ከሷ ነው የሚወዳት ስለነበረ መሰለኝ አይ ቲንክ ከዛ ማለት ነው እህቱን ማለት ነው። ከዛ ሳመጣችና በቃ ላይ እንዴት ከእንቅልፌ ልነሳ ስፖርቱ ጋር በቃ አስታውሰዋለሁኝና አንዴ በጣም ነው የተሸነፍኩት። በጣም በጣም በቃ እኔ ብዙ ጊዜ ያቅተኛል ማለት ነው። ብዙ ጊዜ ከእንቅልፍ የምነሳት ያቅተኝ ነበረ ድሮንም። ግን ደግሞ ያኔ በቃ ይሆናል አይደለ በቃ ሰይጣንን ጭንቅላትሽን የሚበዘብዘው ነገር አለ አይደለ እንደዛ ነገር በቃ ምንም ነገር ማድረግ ነው ያቃተኝ። በቃ እሷ ያለች ማለት ነው እሷ ያነ ነበረች። እንዲሁም በቃ ስትመጣ ጊዜ ማለት ነው ሩታ ነው የምትባል ባዘይ ፍራንስ አለች። ከዛ በቃ ከእንቅልፌ እንዴት ልነሳ ሲወርጡ ጋር ማለት ነው እኔ በመጥፎ ነገር እንኳን አሁን ካሰብኳት ማለት ነው የሆነ ታይም ላይ በቃ በመጥፎ ነገር እንኳን ካሰብኳት ማለት ነው በቃ የሆነ በቃ አይደለ የሆነ በቃ ሰይጣን ነገር አለፈና በቃ ቀጥታ ይመጣኛል። በቃ ከእንቅልፌ መነሳት አልችልም ባጥወይ ማለት ነው። በቃ የሆነ በቃ እኔ ማሸነፋት ማለት ነው እሷን በአባቴ ብቻ ነው ማሸነፋት። በቃ በሪ ለአባቴ ማለት ነው። እሷ ደግሞ በጣም ነው የምጠላው ደግሞ በጣም አክራሪ ናት። አሁን ደግሞ ኤኒሞር ዳስዋይ በጣም ነጭ ምናምን ነገር አትወድም። በቃ በጣም ደምዘዝ ያለ ነጭ ነው እንትን የምትወደውና በጣም አክራሪ ናት። በሱ ደግሞ ምን እንደሚሳካላት አላውቅም። ባይደው ወይ እኔ ደግሞ ደምዘዝ ያለ አልወድም በጭራሽ ማለት ነው። ዳስዋይ በጣም ነጭ ነው የምወደው። ግን ደግሞ እኔ ብዙ ሰዎችን አውቃለሁ አሁን በጣም ደምዘዝ ያለ ነጭ የሚወዱ ሰዎችን አውቃለሁ። ግን ደግሞ ይሄን ያህል ኩፎች አይደሉም ባይደው ወይ ከዛ ማለት ነው አይሶርቱ ግን ማለት ነው ልላችሁ የፈለኩት ከዛ ማለት ነው ምንድነው የሚያደርገኝ ማለት ነው በቃ የሆነ በቃ አይደለ በቃ እንትን ያደርገኛል ማለት ነው። በቃ የሆነ በቃ አሁን ኢቭን ማለት ነው ነግሬያችሁ ነበረ። በቃ አሁን እንደዚህ አይሮብ አይደለሁም፣ ትግራይ አይደለሁም፣ ምናምን አይደለሁም፣ ኤርትራው አይደለሁም እላቸው ማለት ነው። ኤርትራ በቃ አደሰይ ነው አረብ ምናምን ነገር በቃ አንድ አደሰይ ነው እንትን የሚያደርጉ በቃ የሆነ እንትን አላቸው። በቃ የሆነ በቃ
ላይክ በቃ ከእንቅልፍ የማያስነሳ ነገር ምናምን አንዳንዶች እንደዛ በዳይደወይ ማለት ደህና ነበሩ ሰዎቹ ደህና ነበሩ። ግን በኋላ ላይ አሁን ላይ በቃ ሙሉ በሙሉ ፌድ ነው የሆነው ሰዎቹ ባይደወይ አይስፖርት ጋር ማለት ነው። አይስፖርት ጋር ነው የምላችሁ በቃ ሁሉንም ነገር ፌድ ነው የሆነው ባይደወይ ከዛ ማለት ነው ዶቼ ኢቭን ማለት ነው ኢቭን አባቴም በቃ አይ ቲንክ በጣም መጥፎ ደረጃ ላይ ደርሷል ማለት ነው። ድሮ ማለት ነው የአባቴ ስም ስጠራ ማለት ነው አያመኝም ነበረ። አሁን ግን ያመኛል ወይ ማለት የአባቴ እንትን እየረኩ ይላ በትክክለኛ እንትን ላይ ስላልተጻፈ ነው መሰለኝ ወረቀቴ ላይ በወረቀቴ እንትን ባይ ዘ ወይ እኔ ስለተናገርኩ አይደለም። ባይ ዘ ወይ ወረቀቴ ላይ እንትን ምናምን ስላልኩ አይደለም። ከድሮም ሲገሰግሱት የነበሩትን ነገር ነው። ባይ ዘ ወይ ስለተናገርኩ ምናምን አይደለም። ከድሮ የነበረውን ነው እና እኔ ደግሞ ሁሌ ነው የምቀድመው ዳስ ባይ ኢቭን ማለት ነው እኔ ካሊፎርኒያ ከመቃጠሏ በፊት ማለት ነው ምን አልኳቸው ማለት ነው ሄጄ ማለት ነው ሄክ ሰይጄ ማለት ነው ስዊዘርላንድ እያለሁኝ ማለት ነው በእናታችሁ መቀየር ፈልጋለሁ በእናታችሁ ቀይሩልኝ ምናምን አልኳቸው። በቃ በህልሜ ስላየሁኝ ማለት ነው እንትን ሶ ማለት ነው ወዶቼ እኔ ባይተወይ በጣም ነው የምቀድመው ሁሉንም ነገር ላይ ማለት ነው ዳስ ዋይ ፈርስት ነው በጣም ሁሌ ነው የምቀድመው እና መናገር ላይ ማለት ነው አንዳንዴ በጣም የከፋ ደረጃ ላይ ሲሆን አንዳንዴ ደግሞ እንደዚህ ማለት ነው ዳስ ዋይ ሁሌም የከፋ ደረጃ ላይ ነው ማለት ነው ባይተወይ ማለት ነው የሰውን ኃጢአት መሸከም ማለት ዳስ ዋይ በጣም አኒሞር በጣም የከፋ ነው። ደግሞ የአይነ ጥላት አለ እሱ ያው ሰውን ተሰርጋችሁ እሱ ለራሱ ኃጢአት ነው እንትን የሚያደርገው ማለት ነው። ሰው ሲገባባችሁ ኃጢአተኛ ሰው ነው እናንተ ጋር የሚገባው ማለት ነው። ስለዚህ ኢቭን ማለት ነው አሁን እየጸለያችሁ ምናምን መሰቃየት ምናምን ነገር አይደለም ባይ ዘ ወይ ያለባችሁ ማለት ነው። ራሳችሁን ማዳመጥ ነው ያለባችሁና በቃ ወደ ራሳችሁ እስክትመለሱ ድረስ ማለት ነው። ኢቭን ጸሎቱን አንዳንዴ ባታደርጉት ሁላ ማለት ነው ያላችሁን ደረጃ ለማወቅ እና ያላችሁትን ደረጃ ማለት ነው ጸሎቱን ባለማድረግም ከሆነ በተኛውንም መንገድ ማለት ነው ያላችሁትን ደረጃ ማወቅ አለባችሁና ራሳችሁ ፊክስ ማድረግ አለባችሁ ማለት ነው። ሁሌም የሆነ ነገር እኔ ምን እላለሁ ይመስላችሁ የሆነ ኮምፎርታብል ሲሰማችሁ ማለት ነው ዝም ብላችሁ ተቀጥሉበታላችሁ ማለት ነው። ግን እኔ በተፈጥሮ እንደዛ አይደለም። ግን እኔ ስገባ ገና ማለት ነው ሰዎች ቸኮሉ በቃ በጣም ሁሌም ይቸኩላሉ ማለት ነው። ግን ከነሱ እኔ በ10 እጥፍ ነው የምቀድመው ማለት ነው። እነሱ ከሚያስቡት በላይ እኔ በ10 እጥፍ ነው የምቀድመውና ከመጀመሪያውንም ነገሩን እየተከላከልኩኝ ነው የምሄደው ማለት ነው። በቃ ሁሉም ነገር እየተከላከልኩ ነው የምሄደው በተቻለኝ አቅሜ ማለት ነው። እና ማለት ነው የሆነ ነገር ሳደርግ ደግሞ ዝም ብዬ አይደለም የማደርገው። በጣም እንትን እየሆንኩኝ ነው በጣም እየተከላከልኩኝ በጣም እየተጠነቀቅኩኝ አደሳይም ደግሞ እንደሚቀይረው ወደ ትክክለኛ ምናምን ነገር ሁሉንም ነገር እያሰብኩ ነው። ዝም ብዬ አይደለም የማደርገው ማለት ነው። ከዛ ማለት ነው ወንዶች ነገራቸው የምፈልገው ነገር ማለት ነው እና ማለት ነው ለዛ በቃ እዚህ ደግሞ በጣም ተቸገርኩኝ ማለት ነው በእንቅልፍ ምናምን ነገርና ደግሞ በሰዓት አልተኛም። በነሰፍ ፈልገው ሰዓት ደግሞ ለክ ደግሞ ሳንታይምስ የሆነ በቃ ላይክ በጣም ፍንስትራ ዘጋለሁ በቃ ላይክ የሆነ በቃ አይደለ በቃ ካልጋ ሁላ ወርጄ ማለት ነው በቃ ካልጋ ስር ቢገባ በቃ ይመቸኛል ማለት ነው። በቃ ላይክ አይ ዶንት ኖ በቃ ይደብረኛል ማለት ነው። ዝም ብለው ያስጠላኛል ማለት ነው። እንትን ሶ ማለት ነው ውዶችዬ እኔ ደግሞ ላይክ የማውቀው ሁሉ ነገር መዘርዘር ምናምን ነገር አይመቸኝም ማለት ነው። ያው እንደሚታወቀው መጥፎ ነገር ከተባለ ማለት ነው መጥፎ ነገር ነው በቃ አንደን ሶ እኔ ባይዘወይ ብዙ ነገሮችን ይገቡኛል እረዳለሁ። ላይክ ኢቭን ሳምታይምስ እኮ ሰዎቹ ማለት ነው መጥፎ ነገር እንደሆነ እያወቁ ማለት ነው ሰው ዝም ብለው እነሱ ፎሎ የሚያደርጉት እነሱ በሚሄዱበት መንገድ የሚሄዱት ለምን መሰላችሁ? ምክንያቱ እነዛ ሰዎች ተመልሶ እነሱን ማለት ነው በጣም ስለሚያሰቃዩዋቸው በጣም ሊገጥማቸው የሚችለውን ነገር ምክንያቱ ሊረዳቸው አይችሉም። ምክንያቱ እነሱ ደግሞ ተመልሶ እነሱን ሊያሳምኑባቸው ስለሚችል ማለት ነው ሊገጥማቸው የሚችለውን ነገር በመረዳት ነው ባይደው እኔንም እንደዛው ነው ባይደው ማለት ነው።
ደግሞ ሰው በጣም ብዙ ጊዜ ሰው ስለሚያምን ማለት ነው መሀል ላይ ሊፈጠር የሚችለውን ነገር ማለት ነው። ኢቨን አንዳንዴ መርፌ የመሰለ ነገር አለ የሆነ ነገር የማይመለስ ጦስ የሆነ የማይመለስ ነገር አሁን ህይወታችሁ ላይ እንዳይፈጠር ምናምን ነገር እሱን ነገር በማሰብ ማለት ነው። ያው ሀገር በማፍረስም አለ ላይክ ብዙ ነገር አለ ማለት ነው። አንደን እሱ ነገር በማሰብ ነው። ግን ደግሞ እኔ አንዳንዴ ማለት ነው በጣም እየተመሳሰለ ነው እየተለማመጠን ነው የምትሉት ነገር ማለት ነው ሰው ቻንስ ሲያገኝ ሲያጣ ነው እንጂ ማለት ነው በቃ እናንተ ላይ ማድረግ የምችለውን ነገር በቃ ሲያጣ መንገድ ሲያጣ መግቢያ ሲያጣ ነው እንጂ ብዙ ነገር ሊያደርጋችሁ ይፈልጋሉ ማለት ነው። ያ መግቢያ ሲያጡ ምን ያደርጋሉ ማለት ነው? ዝም ብሎ እስኪያገኙ ድረስ እናንተ ጋር ቁጭ ይላሉ ማለት ነው። የሆነ ሰው ግን የእናንተን ቀዳዳ ከሰጧቸው ማለት ነው ከተሰጣቸው ማለት ነው በቃ ልክ እንደ አገኙት ይጠቀሙባቸዋል ማለት ነው። ሰዎች እንደዛ ናቸው፣ አብዛኛው ሰዎች ማለት ነው እንደዛ ናቸው። ኢዘን ማለት ነው 90% ለራሳቸው እየተጠቀሙባቸው ማለት ነው 10% እናንተ ማለት ነው በየሆነ መንገድ የምትጠቀሙ ከሆነ እሱንም በጣም ነው የሚያማቸው። ለምንድን ነው እነሱ በቃ ምንም ነገር ሳይጠቀሙ ሙሉ በሙሉ እኛ ያልተጠቀምንባቸው ብሎ ነው የሚቆጡት። አይሶርቱ ጋር ነው በጣም ብዙ ሰዎችን አይቻለሁኝ። ደግሞ በቃ ሲጠግቡ በቃ ጥጋባቸው ልክ የለውም። ሰዎች አይሶርቱ ጋር ማለት ነው የሆነ ነገር በቃ ተሳክቶላቸው ማለት ነው ሲጠግቡ ማለት ነው ጥጋባቸው ልክ የለውም። አደሰኝ በቃ የሆነ ነገር እስኪያሳኩ ማለት ነው በጣም ወደዛ ይላሉ ማለት ነው። ከዛ ልክ ነገር የሆነ ነገር ሲሳካላቸው በቃ ግልብጥ ነው የሚሉት ወይ ማለት ነው። እንደርሷ ማለት ነው ውዶች ቢ ካርፉል አስቀድማችሁ መጠቀም አለባችሁ ማለት ነው። ለራሳቸው እስኪሆን ድረስ ምናምን ጥብቅ ያለባችሁ ሰው ምንድነው ልላችሁ የፈለኩት መሰላችሁ እና ማለት ነው ከዛ ማለት ነው ሰዎቹ ማለት ነው በጣም በትንሽ ነገር ነው የሚመቀኙት። በጣም ብዙዎችን ቀጥሮ ብዙዎችን አድርጎ ምናምን ነገርና ብዙ ነገር ያደርጋሉ ማለት ነው። that's why በጣም ይገርማል and that's why it's amazing and then so ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ በስመ ቅዱስ ሚካኤል ያ በቃ ሁሌም በቃ የምናውቀው ነገር መዘረዘር ምናምን ነገር ይሰለቻል ባይደወይ ማለት ነው። ያው እናገራለሁኝ ባይደወይ ዝም ማለት አልፈልግም። ደስ ወይ መጥፎ ነገር እያየሁኝ አሁን ግን ያሆነ ብዙ ጊዜ እኔ እየተናገርኩኝ የነበርኩት ማለት ነው አሁን እንደዚህ አድርገህ ማለት ነው ለሰዎች እናንተ እንደዚህ አድርጋላችሁ ምናምን ስትላቸው ማለት ነው በአንድ በኩል ልትጠቀም ትችላለህ፣ በአንድ በኩል ደግሞ ሌላ እንደምህዙና ፈጥኖ ስራቸውን እንዲያሰራጩና መንገዳቸውን እንዲያመቻቹ እያመቻቸላቸው ነው ባይ ዘ ዌይ ማለት ነው። ስለዚህ በአንድ በኩል ታርፋለህ ባይ ዘ ዌይ ከነሱ ታርፋለህ ባይ ዘ ዌይ የሌላውን ነገር በኋላ የሚያደርጉትን ነገር ፈጣሪ ያውቃል ማለት ነው። አንተም ልትጠነቀቅ ትችላለህ ማለት ነው። እነሱ የሚያደርጉትን ነገር ስለምታውቅ ማለት ነው። ባይ ዘ ዌይ አለማመን ነው ባይ ዘ ዌይ ለሳያት ፈርስት ታይም እናም ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው አንደን ሶ ማለት ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ አንደን ሰው ግን ደግሞ ይሰለቻል ማለት ሁሌም ሰው በጣም በተለይ አንዳንድ ሰዎችን በቃ እየገባህ እንደሆነ በፍጹም አያውቁም። በፍጹም እየገባህ እንደሆነ በፍጹም አያውቁም። ሁሌም እንዳሞኙ ሁሌም
በቃ ሽጣራ እንደሆኑ ነው ለራሳቸው የሚነግሩት ማለት ነው። ስለዚህ እሱን ነገር ይሰለቻል ማለት ነው። ስትናገራቸው አንዴ መፍትሄ ታጋርናለህ ማለት ነው። አንደን ሶ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው እኔ አደሰይም ከሀበሻ ከሙሉ ሀበሻ ማለት ነው ከፈለጋችሁ ተጣሉ፣ ከፈለጋችሁ ተዋደዱ፣ ከፈለጋችሁ እየፈለጋችሁ ተናደዱ። ኢቭን ሀበሻ ማለት ነው ተፋቀሩ፣ ተዋደዱ በእናታችሁ ምናምን ስትላቸው እዚች ጋር ነው የሚወጣባቸው ማለት ነው። ይፈልጋችሁ ተናደዱ ማለት ነው። ባይወጣባችሁም ባይደው እኔ ምንም የሚያገባኝ ነገር የለም ማለት ነው። የሆነ መጥፎ ነገር ካየሁኝ ኧረ ደስ አይልም ምናምን ልል እችላለሁ ማለት ነው፣ ሰው ስለሆንኩኝ ማለት ነው። ከዛ ውጭ ግን ማለት ነው ምንም ነገር አያገባኝም። ዳስ ዋይ እኔ ስለ ራሴ ህይወት ጉዳይ ነው የማደርገው። እንደት ስለማንም ሰው ህይወት ጉዳይ ላይ አያገባኝም። ያ ምንም መጥፎ ነገር አላደርግም አደሳይም ታይም ግን ደግሞ እኔ ምንም ነገር አያገባኝም ማለት ነው። አንደን ሶ ማለት ነው ወደ ቼል ነገራችን ፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ ማለት ነው በጣም ይከብዳል። ግን ደግሞ አሁን ኦርደር አድርጋለሁኝ። አሁን ኦርደር አለኝ ጠብቀው ኦርደር አለኝ ነው እኮ ኦርደር በኋላ ማለት ነው ሪከርድ ሰብራለሁኝ ማለት ነው። ያው የሚሄድበት ቦታ ነው ምንድነው ምን አደርጋለሁ ያው በፍጥነት አድርግ ነበር ማለት ነው። የሆነ ቦታ ሄጄ ማለት ነው ሪከርድ ሰብዳለሁኝ ማለት ነው። የሚሄድበት ቦታ አለኝና ማለት ነው። ስለዚህ ከዛ በፊት እንዳልሄድ ማለት ነው። ከዛ በኋላ ነው መሄድ የምፈልገው። ምክንያቱም እዚህ ልመለስ እችላለሁ ላልመለስ እችላለሁ ያ ሰው ማለት ነው። ያኔ ደግሞ ሪከርዱን ሰብርላችኋለሁኝ። ያኔ ከተሳካልኝ በጣም የማስደስታቸው ማለት ነው የምደሰታቸው በጣም ቢ ሃፒ በጣም ደስተኞች እንሆናለን ማለት ነው። ስለዚህ እኔ ቃል በተግባር ነው እንጂ ተግባር በቃል አይመቸኝም። ቃል በተግባር ወይም ደግሞ ተግባር አስተግብረህ ካስተገበርከው በኋላ እንደዛ ነገር ማለት ነው የሚመቸኝ ማለት ነው። እኔ ተግባር በቃል ተግባር በድርጊት ተግባር በነገር ተግባር በመለፍለፍ ተግባር ሰው ላይ በማሾፍ ተግባር ሰው ላይ መቀለድ ማለት ነው። ሰው ንብረት ሲያስፈልገው ማለት ነው ከንብረት ጋር እንደዚህ ፎቶ ተነስተህ ፎቶውን መላክ ምናምን ነገር አይመቸኝም ባይደው ማለት ነው። የሆነ በአሁኑ ምግብ በእናት ምግብ አዘህ ላክልኝ ምናምን ስትለው ማለት ነው በፎቶ ቀላቀልክ ሰው ምን ታደርጋለህ? እኔ ስለ ገንዘብ ጉዳይ አይደለም ማወራው ጃዝዋይ ማለት ነው። እንደነሱ ከዚህ በላይ መላገጥ የለም ማለት ነው። አሁን ሰው እርቦክ ማለት ነው በእናትህ ድረስልኝ ስትለው እና ይወይ አሞ ማለት ነው በእናትህ ድረስልኝ መድኃኒቱን ላክልኝ በእንዴትም መልክ አድርገህ ማለት ነው መድኃኒቱን ላክልን ስትለው ማለት ነው መድኃኒቱ ፎቶ አንስቶ ከላከልክ ማለት ነው ወይኔ ፈጣሪ ያለ ከዚህ በላይ መላገጥ የለም ማለት ነው። ሰው ላይ መላገጥ ማለት ነው ከዚህ በላይ የለም እና ዳስ ሆይ አንዳንዴ ቃል በተግባር ተግባር በቃል ምናምን ሳይሆን ማለት ነው ዳስ ሆይ መላገጥ ነው የሚባለው። ዳስ ሳምታይምስ የሚያደርጉትን ነገር ማለት ነው አንደነ ሰው ማለት ነው ውዶች ማለት ነው። እኔ በተግባር ካደረኩኝ በኋላ ሁሉንም ነገር ማለት ነው ሰው ቃቻለኝ ማለት ነው በጊዜ በትክክለኛ ጊዜ ማለት ነው በጊዜ እዚህ ዩቲዩብ ላይ ተገኝቼ ማለት ነው ሰው ቲክቶክ ወይንም ስለሚጠቀም ማለት ነው አሳያችኋለሁ ማለት ነው። አደስኝ ታይም እንደነሰው ማለት ነው እንዳትጨነቁ ደግሞ እኔ ሰንግል ነኝ ማለት ነው። ከእናንተ የሚጠፋ ነገር የለም ማለት ነው። ዳን ማለት ነው እና ሁሉም ነገር እንዳለ ነው ያለው። ያው ያፈቀርኩት ላይክ እኔ ብዙ ፍቅር ላይ እንደማላምን ታውቃላችሁ ማለት ነው። እኔ ያፈቀርኩት ምናምን ያልኩኝ ማለት ነው ባንዴ ድልስ ላድርገው እችላለሁ። ግን ደግሞ እኔ ምንድነው እኔ ይኸው ጉራ አይደለም እላችሁ በጣም እፈልጋለሁ በጣም ምናምን ነገር ያርጎኝ አይደለም ያለውን ነገር ዘርዝሬ ነግራችኋለሁኝ። ግን ደግሞ ምን አለ መሰላችሁ ምንም አዲስ ነገር የለም አዲስ ታይም and then so he's in American I am in Holland but I was
አይ ሆፕ I'll go into America but ግን እኔ first for my family በጣም አባቴን እፈልጋለሁ መጀመሪያ ጊዜ። ከዛ ቀጥሎ ቤተሰቦቼን በጣም እፈልጋለሁ ማለት ነው። በቃ የሆነ አለ አይደል ቤተሰብ ያለው ላይፍ በጣም ነው የምወደው ማለት ነው። በተለይ እውነተኛ ቤተሰብ ማለት ነው። ለብዙ ጊዜ መከራዬንም ስለበላሁ ማለት ነው። ብዙ ቤተሰብ ያልሆኑ ደግሞ በጣም ብዙ አስመቻዎች ማለት ነው። በጣም ስለተቸገርኩኝ ማለት ነው። ላጭ ያለኝ ማለት ነው። ቤተሰብ በጣም ነው የምወደው ማለት ነው። አንተ እውነተኛ ቤተሰብ በጣም ነው የምወደው ማለት በቃ እኔ ምንም ቢሆን ምንም ይሄን መስማት ይጥጥ ነው። በቃ ምንም ነገር ማንም ነገር አልሰማም ማለት ነው። እንደነሱ ማለት ነው ወዶቼ ማለት ነው። የዛሬ ቪዲዮ ይሄንን መስል ነበር ማለት ነው። ስለዚህ እሱን ነገር ማለት ነው አሁን ይላገጣሉ ማለት ነው ሰዎቹ። አሁን በቃ ላይ እንደዚህ ስላላደረገ ነው እንደዚህ ነው ምናምን ይሉታል ማለት ነው። ለምንድን ነው ማስረዳስ? የሆነ እውነተኛ ሰዎች ከሆናችሁ ማለት ነው ለምንድን ነው እንደዚህ የሚያደርጉትን ነገር እኮ ለዛ ነው ሰው ዋይዶዳስ ለምንድን ነው እንደዚህ ማድረግ ያልቻልከው ምናምን ብለህ ልታናግረው ትችላለህ። እኔ እኮ ምንም እንትን የማደርገው ሰው እኮ የለኝም ባይ ዘ ወይ እኔ ህይወቴ ውስጥ ማለት ነው የማደንቀው ወይም ደግሞ የማመሰግነው ሰው ምናምን የለኝም ባይ ዘ ወይ ከፈጣሪ ውጭ እውነት እንናገር ከተባለ ማለት ነው። እኔ ባይ ዘ ወይ መፍትሄ የሆነውን ነገር በጣም ብዙ ነገር ያስባሉ ማለት ነው። ኢቭን እኔ ላይ ይቀልዱብኛል ማለት ነው። እኔ ላይ ይቀልዱብኛል ማለት ነው። አንተን ሰው ሙዶቼ በጣም የገረመኝ ነገር የዘንድሮ ማለት ነው የዘንድሮ ፍቅር ኢስ ክሬዚ። እኔ አይሶርቱ ጋር አሁን በጽናቴ በጣም ገርሞኛል ማለት ነው። ልቤ 55 ጂቢ 55 ጂቢ ናት ባይ ዘ ወይ። አሁን እኔ በጣም ለፍቅር እብድ ብዬለት በተለይ አሁን ብሶኛል እላቸዋለኝ ማለት ነው። አሁን የሆነ ሰው ፍቅር ይዞኝ ማለት ነው እብድ እንኳን ብልለት ማለት ነው። በቃ እኔ እስከ መጨረሻ አንድ ሰው የወደድኩት ስዊዘርላንድ ላይ በጣም አሪፍ ነበርኩኝ ማለት ነው። የእውነት የምላችሁ እዚህ ማለት ነው። በፊትም ድሮም እንደዛ ነው። በጣም በቃ አንድ ሰው ነበር የምወደው። ከዛ ውጪ ይሆናል አይደል በቃ ሳምታይምስ ዝም ብለው ምናምን ነገር ካልሆነ በስተቀር በቃ የሆነ በቃ ብድ የሚያሳብድ ስሜት ምናምን ነገር ሰምቶኝ ያቀም ዳስዋይ አይደል ነው። በፍጹም አውቃለሁኝ በደንብ ማለት ነው። ከዛ ምንድነው ምን ቢሰማኝ ጥሩ ማለት ነው። አሁን ፍቅር ይዞኝ ማለት ነው። አሁን ኮስተን ጋር ማለት ነው ፍቅር ቢይዘኝ ማለት ነው። በቃ አሁን በቃ ልንጋባ ማለት ነው ተዘጋጅተን ዳስዋይ ልንጋባ ተዘጋጅተን እንበል አይደለም ሪል አይደለም ግን ደግሞ ቢሆን ኖሮ ማለት ነው ልንጋባ ብለን ማለት ነው ብንዘጋጅ ኖሮ ማለት ነው በቃ ደሳይም ታይ በቃ ልንጋባ ነው ምናምን ተብሎ ማለት ነው። ልክ እሱ ገናስ እዚህ ወይም ደግሞ እኔ ወደዛ እስኪደርስ ድረስ ማለት ነው የሆነ ሰው በቃ ደግሞ መሀላችን ገብቶ እብድ ነበር የምልለት ማለት ነው። ደግሞ እሱ ሲያንስ ማለት ነው ሌላ ሰው ደግሞ እብድ እልለታለኝ ማለት ነው። ደግሞ እሱ ሲያንስ ማለት ነው ሌላ ሰው ደግሞ ገብቶ እብድ አይዝበርቱ ጋር ማለት ነው። እንደዚህ አይነት ፍቅር፣ እንደዚህ አይነት ቅሌት፣ እንደዚህ አይነት ፕሌይ፣ እንደዚህ አይነት ጨዋታ፣ እንደዚህ አይነት ጌም በህይወት ዘመን አይቻላቅም። ምን የሚሉት ነገር ነው የእውነት ማለት ነው። የሆነ ታይም ላይ ሊቢያ ላይ ምን ብሎ የሆነ ልጅ ነበረና ዝም ብሎ ማለት ነው አሁን እኮ በቃ እንትን የሚባል ነገር አለ ዝም ብሎ እናትና ልጅ ፍቅር ይዛችኋል በቃ ይሆን በቃ ላይ ዝም ብለው እናቱን እንዲወዱ ያደርጉበታል። በቃ የሆነ ሰው ጋር ፍቅር ያስይዙታል። በቃ ላይ ከቤተሰቦቹ ጋር አሁን ከእህቱ ጋርም ሊሆን ይችላል በቃ እንዲፋቀሩ ያደርጓሉ። በቃ እብድ እንድልላት ምናምን ነገር በቃ እናትና ልጅ ይፋቀራሉ ምናምን አይልም ነበር መሰላችሁ ልጁ ማለት ነው። ላይክ the same time ላይክ የሆነ ነገር ብሎ የነበር መሰለኝ አይተካል አላስታውስም ማለት። ከዛ ቀጥሎ ደግሞ ያው እኔ ደግሞ ትንሽ ነገር ከሰማሁ ደግሞ ቀጥልበታለሁና አንዳንድ ነገሮችን ሰምቼ ነበር ማለት ነው ልላችኋለሁ ማለት ነው። ከዛ ማለት ነው
እሱን ነገር ማለት ነው እኔ በጣም ግርም እኔ ያለኝ አይስፖርት ጋር ማለት ነው። እንደን ደግሞ እኔ እኮ ስንት ጨምላቃ እንደማፈቅር እኮ በጣም ነው ገረመኝ ማለት ነው። ደግሞ እኮ ማለት ነው አይስፖርት ጋር ማለት ነው ደግሞ እኮ የምወደውን ሰው ወይም ደግሞ ፍቅር ሊያስዘኝ የምችለውን ሰው ወይም ደግሞ የምወደውን አይነት ሰው ቢሆን በዛ ሰው ያደሰም ነው ፕሮብሌም። በቃ ኢቭን ማለት ነው ሳምታይምስ በቃ ዝም ብሎ ጨምላቃ ቅብድ ወይ ልጠፋ ነው ለብኝ ነው የምለው ባዳው ማለት ነው አይስወርቱ ጋር ማለት ነው። ወይኔ ለካ እኮ እኔ በአንድ ልቤ ይሄንን አፈቅረዋለሁ፣ በአንድ ልቤ ይሄንን አፈቅረዋለሁ፣ በአንድ ልቤ ደግሞ እዛለውን አፈቅረዋለሁ፣ በአንድ ልቤ ደግሞ ስትለኝ እንዴ ልብ አንድ አይደለችም እንዴ? ልብ አንድ አይደለችም እንዴ እያልኩኝ ነበር አሊቢያ ያለውኝ ማለት ነው። አይስወርቱ ጋር እኔ እዚህ ሲመጣ ማለት ነው ነገር ገባኝ ልቤ ማለት ነው አይሶርቱ ጋር 55 ጂቢ ነው የሆነችው ማለት ነው። ኦ ማይ ጋድ በጣም ነው የገረመኝ። ያው ሚሞሪ ማለት ነው በቃ የሆነ ሚሞሪ በጣም ቢግ ሚሞሪ አለ አይደለ? በቃ እንደዛ ነው የሆነችው። እንዴ አይሶርቱ ጋር ነው የምላቸው በጣም ነው የገረመኝና ከዛ አልኩኝ ማለት ነው። አው ልክ የሆነ ነገር እንድታደርግ አያስደርጉም ማለት እኮ ነው። በቃ አሁን እንድታገባ ከሆነ በቃ ላይ ቁም ነገር እንዳታደርግ ያደርጉካል ማለት እኮ ነው። በቃ ምንም ነገር ማድረግ እንደማትችል ያደርጉሃል ማለት እኮ ነው። ባይ ዘ ወይ ሀበሻ ክፉ ነው ባይ ዘ ወይ እውነትም። እኔ እኮ ድሮ ማለት የሆነ ታይም እንትን ይለኝ ነበር የሆነ ልጅ ሀበሻ መንግስተ ሰማይ አይገባትም ምናምን ያለኝ ነበርና ማለት ነው። ከዛ ማለት ነው አይ ደ ሴም ታይም አይስወርቱ ጋር ነው የምላችሁ ማለት ነው። አይስወርቱ ጋር የእውነት አየኝ ሀበሻ የተረገመ ፍጠር ነው ባይ ዘ ወይ አት ደ ሴም ባይ ዘ ወይ ሙስሊምም እንደዛ ነው ባይ ዘ ወይ ትንሽ የተጋነነ ነው ግን እኔ ሞር ሀበሻ ይከፋ ነው ባይ ዘ ወይ ማለት ነው። ከዛ ማለት ነው ልላችሁ ያለኝ እኔ እሱን ነገር በጣም ነው የገረመኝ ማለት ነው። ኦ ማይ ጋድ እኔ ነግራችኋለሁ ማለት ነው። አሁን ማለት ነው በእንደዛ አይነት ነገር ስሜት የተጀመረ ፍቅር ወይም ደግሞ በእንደዛ አይነት ትዳር መመስረት አልፈልግም። እንደሱ አይነት ነግራችኋለሁ ማለት ነው። ኢቭን ማለት ነው እኔ በቃ ለመሸሽ ብዬ ማለት ነው የሆነ በቃ አይደለ ሌላ ህይወት ውስጥ ነበረ የምንገባው ማለት በጣም ብድ በቃ የሆነ በቃ ራሴን እስክገድል ድረስ ካጠፋ ድረስ ማለት ነው። በእናታችሁ ፈጣሪ ወይ እንደዛ መሆን አልፈልግም እኔ እኮ የሆነ ትንሽ ሲደብረኝ ወይ ሲታመም ወይም ደግሞ እንትን ሲያደርገኝ በጣም ይደብረኛል። እንደዛ የሚያደርጉት እኮ አሁን ማለት ነው እኔ ኤርትራዊ አይደለሁም ማለት ነው። ብዙ ኤርትራውያኖች ወይ ለካ አደሳይም ታይም ማለት ነው ብዙ ጊዜ ኤርትራውያኖች ይችላልኝ ማለት ነው። ከዛም የባሰ ኢሮቦች ናቸው ባይ ወይ መጀመሪያ ከቤተሰብ የነቀለ ነገር ሊሆን ይችላል ማለት ነው። አሁን እንደዚህ የሚያደርጉት የገዛ ቤተሰቦችን ሊሆን ይችላል ማለት ነው። የነቀለበት ሊሆን ይችላል ምክንያቱም እኔ ከቤተሰብ የሆነና ከቤተሰብ ያልሆነ ከሁለትም ህብረተሰብ ጋር ነበርኩት ማለት ነው። ያጉቲ ምስት ቤተሰብ አይደለችም የነሱ አሉ ማለት ነው። ብዙ ነገር በቤተሰብ ውስጥ የሚደረገውን ነገር የሚያውቁት ማለት ነው። በአንድ በኩል ደግሞ እነሱ ቤተሰቦች ሪል ቤተሰቦች አሉ። በዚህ በኩል ደግሞ ያው ኤርትራ ስለሆነች ወረቀት ያለችው ማለት ነው። ያው በዛ በኩል ነው። በተለይ ደግሞ ያው ሃይማኖትም እኔ ካቶሊክ ነኝ ግን ደግሞ ብዙ ጊዜ እንትን ሲሉ ሰምቻቸዋለኝ ማለት ነው። ኤርትራ ውስጥ ብዙ ካቶሊክ የለም አይደስ ወይ ምናምን በቃ አለ ካቶሊክ አለ ግን ደግሞ ምን ያደርጋሉ ማለት ነው ልክ እንትን ሲሆን ማለት የሆነ ነገር ሲፈልጉ ማለት ነው እንደዛ ብሎ ይቀያይራሉ ማለት ነው። ማለት ነው አሁን እንደዛ የለም አይደለ እንደዚህ የለም አይደለ ምናምን ብሎ ነገሮችን እንደዚህ ይካዋውሳሉ ማለት ነው። እና ማለት ነው ወዶችዬ በቃ አሁን ደግሞ እንደዚህ ሰው ሲያስሩ ወይም ደግሞ በፍቅር ስብድ ሲያደርጉ በቃ ብልሃት ነው የሚሉት። በቃ አራድነት ደግሞ ከኛ እንዳይበልጥ ደግሞ ወደ ተሻለ እንዳይሄድ ደግሞ በቃ ቁማር የሚባል ነገር አለ ማለት ነው። እስኪ የሆነ ፕሌይ እስኪያደርጉ ድረስ ማለት ነው በቃ ዘና እንድትይ ወይም ደግሞ እንድትወጁ የሆነ ይተውሻል ማለት ነው። የሆነ በጣም የምትወጂውን ሰው ወይም ደግሞ የሚሆንሽን ሰው ከሆነ ማለት ነው ደግሞ ልክ ሊሆንልሽ ወይም ደግሞ ልክ ወደ መስመር ሊገባ ሲል ደግሞ ልክ ይቆምራሉ ማለት ነው።
ቁማር ያደርጋሉ ማለት ነው። ከዛ ሌላ ሰው ያስገቡሻል፣ ከዛ ነገሩን ያበላሽታል። ከዛ ተጠቀመዋል ማለት ነው እነሱ ማለት ነው። ላይክ ትንሽም ቢሆን ትልቅም ቢሆን ያው ጥቅሙን አድርጎታል ማለት ነው። በቃ ተጠቅመዋል ማለት ነው። ባይደው የትኛውንም ነገር ሊሆን ይችላል እንደዛ የሚያደርጉት ማለት ነው። እንደነሱ ማለት ነው። ላይክ አንዳንዴ የሆነ ሽፋን ወይም አንዳንዴ ጥሩ ለማባል አንዳንዴ ደግሞ በቃ የሚያደርጉትን ነገር በቃ አሁን ምን ያህል ሰውን ማጥመድ እንደሚችሉ ማሳየትም ሊሆን ይችላል ምናምን ነገር ነው ማለት ነው። እንደን ሰው በጣም ይገርማል ማለት ነው። አንዳንዴ ደግሞ ላይክ በቃ ራስሽን እንድታጠፊ አሁን ሰይጣን ሲገባባቸው ወይም ደግሞ ሰይጣን ሲያጠፋቸው ወይም ደግሞ ሰይጣን የሆነ ነገር ሊያደርጋቸው ሲፈልግ ምን ያደርጋል ማለት ነው። በቃ ልክ እንዳልኳቸው ማለት ነው። ከእንቅልፋቸው ስትነሱ አሬ እንዴ ምን አደርጋለሁ ምናምን ትላላችሁ አይደለ? ከእንቅልፌ አሁን ተነስቼ ምን አደርጋለሁ ስራ የለኝ ምን የለኝ ምናምን ትላላችሁ አይደለ? የሆነ በቃ ሌላ ጊዜ ግን ትክክል ስትሆኑ ግን እንደዛ የሚባል ሀሳብ ምናምን አይመጣላቸውም ባይደውይ ማለት ነው። ዝም ብላችሁ ምናምን የምትነሱት ምንም ባታደርጉም ከእንቅልፍ ከጠገባችሁ በኋላ ማለት ነው። ከዛ ማለት ነው ወዶችዬ ልነግራችሁ የምፈልገውን ደግሞ የሚደረግ ልታጣ አይታጣም። የሚደረግ ነገር ብዙ አለ። ኢቭን ሄዶ ወክ ማድረግ አለ ምናምን ነገር ማለት ነው። ከዛ ማለት ነው ወዶች ልነግራችሁ የምፈልገውን ነገር ማለት ነው። ከዛ እኔ ማለት ነው እንደዚህ ማለት ነው እንደዚህ የሆነ ማፍቀር ችግር የለውም ግን እኔ አሁን ተጋነነ አይሱርቱ ጋር ተጋነነ ማለት ነው። ተጋነነ እንዴ ተጋነነ አይሱርቱ ጋር እንዴ በስኖሮ ውድነት ነው። በዚህ መከራ፣ በዚህ ችግር፣ በዚህ ሰቀቀን፣ በዚህ ጭንቀት ላይ ማለት ነው እንዴ 55G መሆንን ማለት ነው እንዴ እንችለዋለን። አይሱርቱ ጋር በቃ 55GB ሚሞሪ ይዘን ማለት ነው ልብ ይዘን ማለት ነው ባንዴ ማለት ነው አንድ 55 ሰዎችን መቆጣጠር የምትችል ልብ ይዘን ማለት ነው እንዴት እንኖራለን? ከማን ጋይስ መጫወት ችግር የለውም። አንዱን ማጫወት በስልክ ነው የምላችሁ ባይ ዘ ዌይ አንድ አልጋ ላይ አይደለም ማጫወት የምላችሁ ባይ ዘ ዌይ ሴት ልጅ አንዱን ከእንደዛ አይነት ነገር ላይ በጣም መቆጠብ አለባት። ግን ደግሞ ልነግራችሁ የምፈልገው ነገር ማለት ስልክ ነው እያልኳችሁ ያለሁት። ችግር የለውም ታስፋይ በኖርማልም በአካልም ላይ መጫወት መዝናናት ማለት ነው። ራሳችሁን እየጠበቃችሁ ምክንያቱም ሰው ሁሉም ሰው በእንትን አይደለም የሚገባው እና ከዛ ማለት ነው እንደነ ሰው ውድጭ ልነግራችሁ የምፈልገው ነገር ማለት ነው ሰው ማለት ነው እኔ በጣም ይገርመኛል ማለት ነው። እንደዛ አይነት ነገር አይመቸኝም፣ በፍጹም አይመቸኝም ማለት ነው። ሰው ማለት ነው ደግሞ የምትሄዱበትን መንገድ ማለት ነው አሁን ማለት ነው የኔ የአባቴ በጣም አሪፍ ነው። በትክክለኛ መንገድ ከሆነ የአባቴን መንገድ እንትን ሳደርገው ትክክል ነው። ግን ደግሞ የሆነ በሙሉ መስተካከል አለበት። ይሄን ነገር ነግሬያችሁ ነበር አይደለ? ትንሽ ክፍተት ካለ ማለት ነው በዛ ቀዳዳ በቃ ሰይጣን መግባት ይችላል ማለት ነው። የኔ ነገር በጣም የማበላሸት እንትን አለው ማለት ነው። ምንድነው እድል ምናምን አለችኝ የሆነ ታይም ላይ ሊቢያ ላይ ማለት ነው። አንዷ ነበረች አንዷ ቆሻሻ ደግሞ ከዛ አይ ስለኛ እድል ደግሞ ምን ይወራል በእናትሽ ድሮም ዛሬም ሁሌም ሰይጣን እያበላሸ የሚኖረው እድል እንጂ ታዲያ ምን እድል አለ? እንደምን እድል ይባላል? ፈጣሪ ይመስገን ግን እየኖረን ነው። በዛ ላይም ያው በስንት መከራና ያው ጤናም ሰጥቶናል በቃ ምናምን እናም እየታገልኩኝ ነው። ግን ደግሞ ምን እድል ነው? ስለምን እድል ነው በእናትሽ የምታወሪ? ሁሌም ፈጣሪ የሚያበላሸውን ህይወት ያው ብዙ እንኳን ባስደስተንም እየኖረን ነው እና ምን ህይወት አለው በእናትሽ ምን ህይወት አለው ብለሽ ነው ምናምን ሲላ ማለት ነው። አይ ይገርማችኋል ማለት ነው። የማይታየ ነገር አለ ብዙ ጊዜ ማለት ነው ህይወት ውስጥ ማለት ነው። እንትን ሶኒ ወዶች ልነግራችሁ የምፈልገው ነገር ማለት ነው ያጎቴ እንደሆነ ማለት ነው ያጎቴ ማለት ነው ያጎቴ አንድ ሙስሊም የሚባል ነገር አያቀርብም።
አይስወርቱ ጋር እኔ ባገባ ሁላ ማለት ነው ከትዳሬ ሁላ ፍርሰው ነበር የሚያስወጣኝ የእሱን እድል የእሱን ላኔ እንትን የሚያደርገውን ነገር ማለት ነው። የተኛውን ሰው ምን በቃ ለምን እንደሆነ አላውቅም ማለት ነው። የእሱን ነገር ማለት ነው ሙስሊም የሚባል ነገር አይወድም ያጎቴ ማለት ነው። ግን ደግሞ ያጎቴ ምንድነው ችግሩ ማለት ነው በቃ ለራሱ ወደሚመቸው ሰው በቃ ላይክ ወገን የሚባል ነገር አለው መሰለኝ አይተንክ ማለት ነው። ለዛ ነው በቃ ሁሌም ወደ ራሱ እንትን ነው የሚመራሽ ማለት ነው። ግን ወደ ቀኝ ነው ግን ደግሞ ላይክ ወደ ራሱ እንትን በቃ ያዞራል ማለት ነው ሁሉንም ነገር ማለት ነው። እንደነሱ ማለት ነው። አሁን ስምሽን ምናምን የሚባለውን ነገር ማለት ነው ኢቭን እኔ አሁን እንዳየሁት ማለት ነው በስሜ ማለት ነው በስሜ ማለት ነው አጎቴ ባወጣልኝ ስሜ ማለት ነው ከነሱ ውጪ ማያወጣም በቃ ከነሱ ሰዎች ውጪ ማለት ነው። አይሶርቱ ጋር ነው ሁላ ሳምታይምስ ስለሚገባኝ በኋላ ማለት ነው ራሴ እያዞርኩት ነው እንጂ ከራሳቸው ሰው አያወጣም ስም ማለት ነው። በዚህ ሲሄድ በዚህ መለሳለሁ፣ በዚህ ሲሄድ በዛ መለሳለሁ። በቃ አይለቅም ባይደው የስወርኩ ነው የምላችሁ ማለት ነው እንጂ ወደ ክፉ እንኳን አይወስድም። ግን ደግሞ ሁሌም በቃ ወደ ራሱ ነው የሚወስደው። ምንድነው የሚባለው መስላችሁ? ይሄ የእናቴ ጸሎትሽ አይሰማም። ያጎቴ እንኳን ጸሎትሽ ይሰማል። በጣም ረዳት ነው። በጣም ላይክ አይዶ ነው በቃ ምን ልበላችሁ ማለት ነው። በጣም የተረጋጋ ደስ የሚል ህይወት በቃ ልብሽ በቃ በጣም የተረጋጋ ነው የሆነ በቃ ላይ የሚያሳውቅ መንፈስም የለውም ምናምን ነገር ግን ደግሞ በቃ ይከብዳል። ለራሱም በጣም ብዙ ችግር ይገጥማል ማለት ነው። በደብል ነገራችን ፈልገን ነገር ማለት ነው። ከሱም ከአቅሙ በላይ የሚሆን ነገር አለ ማለት ነው። በቃ ምክንያቱም በጣም ብዙ ነገር ስላለ ማለት ነው ይከብደዋል ማለት ነው። እንደነ ሰው ማለት ነው ወዶች ነገራችን የምፈልገው ነገር ማለት ነው። ይሄ ከዛ ደግሞ የእናቴ ትክክለኛ ያቺ ወለድ ባይደው ትክክልም አይባልም። ባይደው እሷም መውለዱ ቢቀርባት ይሻላት ነበር። ባይደው እናት መሆን ባይደው የኔና ከዛ ማለት ነው እሷ ደግሞ በቃ ይከፋል። በቃ አሁን እኔ ባይደው ከቤት ሲሄድ እደናቀፋለሁ፣ ከቤት ሲወጣ እደናቀፋለሁ፣ እሰበራለሁ። በቃ የሆነ ነገር ሲሆን ማለት ነው በቃ አልካላ አይደለ በቃ ሁሌም እንትን የሚያስጠላ ማለት ነው። ከሰው ጋር ጣላለሁ፣ ከሴቶች ጋር በቃ ምናጨፋለሁ ምናምን ነገር በቃ ከወንዶችም ጋር በቃ ላይ ሁሌም በቃ ድንጋይ እየወረወርኩ ምናምን ነው የምውለው ባይደው ማለት ነው። እኔ በተፈጥሮዬ እንደዛ ነበርኩ። ድሮም ሁሌ ነበር የምጣለው እናንተ ምናምን እየተባባለን ማለት ነው ባይደው ማለት ነው። እንደነ ሰው ማለት ነው እኔ በቃ ላይክ መሰል የሚባል ነገር ነበረኝና ደግሞ ሰው አትድፈሩ ምንድነው ምናምን እያልኩኝ ማለት ነው ምናምን እንደዛ አይነት ነገር ነበረኝ ማለት ነው። ደግሞ ትንሽ ልጅም ስለነበርኩኝ ማለት ነው በዚህ እድሜ ላይክ እኔ መሄድ የምፈልገውን አይነት አካሄድ ስለነበረ ማለት ነው ለዛ ነበረ ማለት ነው። ከዛ ማለት ነው እሷ በቃ አይ ቲንክ የእሷ ሙስሊም ይሰማል ማለት ነው። የእናቴ ማለት ነው በጣም ሙስሊሞችን እብብ ያደርጋል ማለት ነው። ማናት የምትባለው ማለት ነው ያጎቴ ሚስት ማለት ነው። ያጎቴ ሚስት ድሮ አረብ በጣም ነበር የምትሰበስበው ማለት ነው። በቃ አረብ አይለቆሽም በቃ በጣም ስብስብ ነበር የሚያደርገው ማለት ነው። የእሷን ነገር በጣም አረብ ይሰብ ነበር ማለት ነው። አረቦችን በጣም ነበር የሚስበው ማለት ነው። ሳምታይምስ ደግሞ በቃ ላይክ የነሱ ያጎቴ ሚስት ማለት ነው የእሷም ሁሉም ሙስሊም ይስባሉ ማለት ነው። እነሱ ያጎቴ በፍጹም ሞትም ቢሆን ማለት ነው ሙስሊም የሚባል ነገር አይስብም። ከዛ ምንድነው የሚባለው መሰላችሁ? ይሄ ላይክ ጥቁር በፍጹም ጥቁር ማለት ነው አጎቴ ማለት ነው ያጎቴ ማለት ነው ጥቁር የሚባል ነገር አይስብም። ሙስሊም የሚባል ነገር አይስብም ወደ እኔ ማለት ነው ወደ ሌላ አላውቅም። ከዛ ምንድነው የሚያደርገው መሰላችሁ? ይሄ ያጎቴ ሚስት ደግሞ በቃ ምን ልበላቸው ሰርቶ ጋር ማለት ነው
አይደል ነው በቃ ቢኩሬዝ ነው የእሷ ደግሞ በቃ ላይክ እየሆነ በቃ አይደለ ወደ እንትን ከሆነ ማለት ነው ወደ አረብ ከሆነ በቃ ይመቻል፣ ወደ እንትን ከሆነ ይመችም አረብ እጅ ነው የሚሰበስበው አዙሮ ወደ ሌላ ወይ አረብ ወይም ደግሞ ምን ይስባል መሰላችሁ የሆነ ሳምታይምስ አይ ቲንክ የእናቴንም አይ ቲንክ ጥቁሮችን በጣም ይሰባል መሰለኝ የነሱ ማለት ነው የነሱ የእናቴን በቃ በጣም ጥቁር ይሰባል። ሀበሻ ይስባሉ በጣም እነሱ ማለት ነው። ላይክ በጣም ማለት ነው አላቅም በተወይ ማለት ነው የአጎቴ ምስት ነው የእናቴ ነው አላቅም። ከነርሱ አንዳቸው ማለት ነው በጣም ጥቁሮች ይስባሉ በጣም ማለት ነው ወዶቼ ማለት ነው አንደን ማለት ነው ወዶቼ ማለት ነው በቃ ላይ የሆነ ያስጠላላት የሁለቱም ይደብራል ማለት ነው። እኔ ሞር ግን የእናቴ በተለይ በጣም ያስጠላል ማለት ነው። አይሶርቱ ጋር ነው የምላችሁ ማለት ነው። ወይ በጥቁር አይሆንልሽ፣ ወይ በአረብ አይሆንልሽ፣ በሐበሻ አይሆንልሽ፣ ወይ ነጭ አይሆንልሽ፣ ወይ ምንም ነገር አይሆንልሽ ማለት ነው። በቃ ምንም ነገር ባይደወይ ማለት ነው። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው በቃ ሁሉንም ነገር ማለት ነው ሁሉንም ነገር በቃ ምን ስብርብር ያደርጋል ማይደወይ ማለት ነው። አንደን ሰው ማለት ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ ማለት ነው ያጎቴ ልጆች ደግሞ ልንገራችሁ ማለት ነው የሆነ በኩር ልጅ አለና ደግሞ እሱ ታናሽ አለ ማለት ነው ዶክተር ማለት ነው። ከዛ የታላቅ ማለት ነው የታላቁ የታናሹ ለምንድን ነበር የምጠላው ባይ ዘ ወይ ሴቶችን ስስብ ነበር የሚያደርግብኝ ወይ ማለት በቃ የሱ እድል ማለት ነው። አሁን በቃ አይስወርቱ ገና ማለት ነው እኔ የዶክተሩ ማለት ነው በቃ አሁን ወደሱ ከደወልኩኝ ማለት ነው ሴቶቹ በቃ ስብር የሚሉት አይስወርቱ ገና ማለት ነው። እኔ አሁን ለሱ ደውዬለት እንኳን ቢወጣ ማለት ነው ወይም ደግሞ በጣም ፒስ ነበረና ማለት የቤታችን ሮሚና ጆሌት ነበረና እሱ ማለት ነው የዶክተር ጋር ማለት ነው የቤታችን ሮሚና ጆሌት ማለት ነው እኔ የሆነ ታይም ላይ ማለት ነው አልቆይ ታመሻል እንዴ ምናምን አለ ያው ታምኛለሁ በቃ ከዛ ይጀና መድኃኒቱን ይጀ ሲመጣ ማለት ነው ቤት ውስጥ ማለት ነው ሙሉ ቀን ማለት ነው ታምኛለሁ ጉንፋን ይዘኛል እያለ ነበረ። ከዛ ማለት ነው ወደች ያኔ የቤታችን ሮሚና ጆሌት ነበረ በእውነት ነው የሚላችሁ ማለት ነው። እኔ በጣም ነው የማደንቀው የሁለታችንም ፍቅር ማለት ነው። በጣም ስትሮንግ እና በጣም ረጅም ነበረ ማለት ነው። በጣም ረጅም ጉዞ ነው የተጓዝነው ሲወርቱ ጋር ማለት ነው። አንዳንድ ሰው እኔ ሴቶቹን ጋር ለምንድን ነው አንዳንዶችን በቃ የማላስባቸው አንዳንዶችን እንትን የማደርጋቸው በምንድን ነው እኔ የምለካቸው ብዙ ስንቆይ ማለት ነው። አሁን ተስማምተን ያው እየተጣላን እንትን እያደረገ ነው ማለት ነው ብዙ ጊዜ በጠባይ የምንቆይና የምንስማማና አብረን የሚሄድና በቃ የሆነ ነገር እናድርግ ስንባል ማለት ነው ስንባባል ማለት ነው ስናደርግ ነው ባይዶ በዛ ብቻ ነው የሚለካቸው። እኔ በመልካቸው አልለካቸውም፣ በሀገራቸው ምንም ነገራቸው አልለካቸው። በምን ብቻ ስንቆይ ማለት ነው። እኔ ቆይታውን በጣም ነው የምወደው ባይዶ ማለት ነው። ኢቭን የድሮ ኤክሴንም ማለት ነው ለምንድን ነው እንትን የማደርገው በጣም ወድጄው ነበረ የእውነት የምናገር ከተማለ ማለት ነው የእውነት ይሁን ማለት ነው። ባይደዊ ቆይታችን በጣም ረጅም ጉዞ ስለተጓዝኩኝና ይሄን ያህል መቆየትም ስለቻልኩኝ በጣም ነው የገረመኝ ማለት ነው። ለራሴም በጣም ተገረምኩኝ አሁን ባለውበት ሁኔታ ማለት ነው። እንደን ዝም ብላችሁ አይደለም አንዳንዴ ከሰው ጋር የምትቆዩት ማለት ነው። ባይመቻቸውም የሚያደርጉትን ነገር ባይመቻቸውም ማለት ነው እነሱም ሊረዳችሁ ሲፈልጉ ስታዩ ነው ከነሱ ጋር የምትቆዩት ማለት ነው። እንደን ሰው ማለት ነው ከዛ ወደች ማለት ነው እና ማለት ነው የዶክተሩ ማለት ነው በቃ ሴቶች እብብ አሁን ከዚህ ሲወጣ ማለት ነው ይላሉ ማለት ነው። በቃ ሴቶቹ ማለት ነው በቃ ላይ በጣም ይወዱኛል ማለት ነው። በቃ ይመችቻል በቃ ላይ አይተን በቃ አንዳንዴ ለፍቅር እንዳይጠይቁኝ ይፈራለሁ ይሁንና ማለት ነው። በቃ ቴክስትም ይጽፉልኛል ምናምን ነገር በቃ በጣም ይበዙብኛል ማለት ነው ሴቶቹ ማለት ነው። የቤታችን ታላቅ አለ ደግሞ ማለት ነው እሱ የቤታችን ታላቅ አለ ደግሞ ማለት ነው ታላቅ ማለት ነው በኩር ልጅ ማለት ነው እሱ ደግሞ ወይኔ ፈጣሪ ያለ በቃ እሱ ጋር የሚደምለው ማለት ነው ወንዶች
ወንዶች ጥፍጥፍ ነው የሚያደርግልኝ እሱ ማለት ነው። አይስወርቱ ጋር ማለት ነው። ሁሌም በቃ ወደ ወንዶች እንትን የሚያደርገኝ ማለት ነው። በቃ ወደ ወንዶች በቃ ለክ ያጣደፈኛል ማለት ነው። እና ከዛ ማለት ነው የሆነ ታይም ላይ መጀመሪያ እዚህ ሲገባ ማለት ነው የሆነ ኢትዮጵያዊ ነበረ፣ ትግሬ ነበረ እና በቃ ከዛ እኔ ባይደው ሌሎችም ነበር ግን አልፈለኩም እና ማለት ነው ከዛ እኔ ብዙ ጊዜ ማለት ነው ቀይ ወንድ በጣም ነው የምወደው ምናምን ብያችሁ ነበር አይደለ? ከዛ ለፍቅረኛ ምናምን ሳይሆን ማለት ነው ዝም ብዬ ካንተ ጋር ልቀመጥ እኔ ራሴ አልጋ ሂጅ ማለት ነው አንተም የራስ አልጋ ማለት ነው እንደዚህ ጓደኛሞች አብረን እንሆን ምናምን ስለው ማለት ነው የሆነ ልጅ ነበረ ደግሞ ሳሚ የሚባል ግን ደግሞ ልጁ የሆነ ነገር ሆኖ ነበር። በቃ በጣም ነበር የሚያፍረው ምናምን ነገር እና ላይክ አይሾር እኔ ፍቅር አልያዘኝም ግን ደግሞ ልፈትነው ብዬ ማለት ነው ላይክ አይ ቲንክ ፍቅር እያዘኝ ነው መሰለኝ ምናምን ሲለው ማለት ነው በጭራሽ አለኝ ማለት ነው ልጁ በቃ ላይክ በጣም ቢስትሮንግ ነው እና ላይክ እኔ ደግሞ አልፈለኩኝም ማለት ነው ያኔ ፍቅረኛ ምናምን ነገር ካለኝ ማለት ነው በጭራሽ አልቀርበው ምናምን ብዬ ነበረ ማለት ነው። ከዛ ግን ደግሞ ልጁ በጣም ቢስትሮንግ ነው ይሄ ነው በፍጹም እኔ ኧረ በፍጹም ምናምን አለኝ ማለት ነው። እኔ እና አንቺ ዳስት ጓደኛሞች ነን ደግሞ ጓደኛሞች መሆን ምናምን አይና ካሪውን በጣም ነው ያደነኩለት ማለት ነው። ከዛ እሱ ኤርትራዊ ነው ባይ ዘ ወይ ማለት ነው የሆነ የራሱ ጉዳይ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ማለት ነው ላይክ የበኩር ልጃችን ማለት ነው የሱ እንትን ማለት ነው ወንድ ብቻ በቃ አይስወርቱ ጋር ማለት ነው። እኔ ድሮ ማለት ነው ከዶክተር ከታናሹ ጋር ማለት ነው በቃ ትንሽ ሲቀዘቅዝ ማለት ነው ከሱ ጋር ማለት ነው ላይክ በቃ ከዛ በኋላ ማለት ብዙ ጊዜ ሴቶች ጋር ነበር የሚሆነው አይስወርቱ ግን ማለት ነው። ኢቭን ከኢትዮጵያ ወጥቼ ማለት ነው ሱዳን ላይ ከሴት ጋር ነበርኩኝ ወንዶችም ጋር ነበርኩኝ ማለት ነው። ሁለቱንም እንትን አድርግ ነበርኛ እኔ ማለት ነው እና ማለት ነው የሱ በቃ ላይክ ሴት የሚባል ነገር አያስጠጋኝም ባይ ዘ ወይ ማለት ነው የሱ እድል ማለት ነው። አደስይም ደግሞ ለኔ ማለት ነው ሴት የምትባል እሱ ባይ ዘ ወይ ሰውን በጣም ነው እንትን የሚያውቀው ማለት ከዛ የሰውን እድል ያውቃል ለሰው የሚሆንለትንም ነገር ያውቃል ባይ ዘ ወይ በጣም ብዙ ነገር ያስሳል ማለት ነው። ዶክተር ማለት ነው ሴቶቹ በጣም ነው የሚያምነው ሴት በጣም ነው የሚወደው በቃ ላይ አይሰርቱ ጋር ማለት ነው ከወንድ ጋር ቆይቶ ማለት ነው ሴት ከሌለሽ በጣም ይደብራል እሱ ሴት በጣም ነው የሚወደው። ከዛ ማለት ነው ወዶቼ ነግራችሁ የምፈልገው ነገር ማለት ነው ግን ደግሞ እኔ ነበር የምወደው እሱ ይወደኝ ነበር አላውቅም ባይ ዘ ወይ እሱንም እንደና ነበር መሰለኝ አይ ቲንክ ማለት ነው። ከዛ ትንሽ ልጅ እያሉኝ ማለት ነው ከዛ ማለት ነው ወዶችዬ ማለት ነው እና ማለት ነው ለፍቅር ምናምን ብለው አይደለም ማለት ነው ጀስት ጓደኛም ይሁን በቃ ደግሞ ወንዶቹ በቃ ላይ እንዴት እንደሚሆኑልኝ ልነግራችሁ አልችልም ባይ ዘ ወይ ማለት ነው። ማንም ወንድ አይደፍረኝም ባይ ዘ ወይ ማለት ነው ከበኩር ልጅ ጋር ሄጄ ማለት ነው ኢቭን ማለት ነው ማንም ወንድ አይደፍረኝም አይሰርቱ ጋር ማለት ነው። ከዶክተሩ ጋር ወንድ ጋር ቢሄድ ወንድ የሆነ ችግር ይፈጠራል ወይ በቃ መማታት አለ ወይ መጣላት አለ ወይ መጣጣል አለ በቃ የሆነ በቃ የማልፈልገው በቃ የሆነ የሚያስጠላ ነገር ማለት ነው ያስጠላ ነገር ነው የሚገጥመኝና ላይክ በቃ ወንድ ጋር ማለት ነው ዝብርቅርቅ ነው የሚሆነው ማለት ነው። ከሴት ጋር ልነግራችሁ አልችልም ባይ ዘ ወይ ሴት በሴት ነው የሚያደርገኝ ባይ ዘ ወይ ሴቶች ብለው የሚያደርጉብኝ ባይ ዘ ወይ ሀበሻም ነጭም ምንድነው የሚባለው የሆነ እንትንም አረብም ሊሆን ይችላል በቃ በተለይ በቃ የሆነንም ባይ ዘ ወይ ማለት ነው ኢቭን ነጮች ሴቶችም በጣም ነው የሚወዱት በቃ ላይክ በጣም የሆነ ይጠሉታል ማለት ነው። አደ ሳይም ታይም ማለት ነው እንትን በሪል ላይ በጣም ያናደዳቸዋል ማለት ነው። ግን ደግሞ ማለት ነው በቃ ሲወጣ ምናምን እንትናቸው ሳይ ማለት ነው በቃ በጣም ነው ሴቶቹን በቃ ላይክ እንዴት እንደሚወዱኝ አላውቅም ባይ ዘ ወይ ምን አይነት ጸበል ነው ምን አላውቅም የሱ ጸበል አይስወርቱ ጋር በቃ ላይክ እኔ በጣም ነው ያስተዋልኩት እሱ ለራሱ ሲሄድ ማለት ነው ሴቶችን አጅበው ነው የሚሄደው እና እንደን ሰው ማለት ነው ውዶች ነገራቸው የምፈልገው ነገር ማለት ነው እና ማለት ነው ከዛ በቃ ላይክ እንደዛ ነው የኔ ደግሞ ልንገራችሁ ማለት ነው የኔ ማለት ነው የኔ ትንሽ እንኳን ልብ እንትን ከሆነ ማለት ነው
ልቤ ከተቀየመበት ወይም ደግሞ ልቤ ከተቀየመ ማለት ነው ወይም ደግሞ የሆነ በቃ ላይ እኔን የሚገፋኝ ወይም ደግሞ የሆነ በቃ ላይ እኔ ላይ ሙድ እያያዘ እኔ ሊይዘኝ ከፈለገ ማለት ነው ራሱ ነው እንዲህ የሚለኝ። በፍጹም አልሆነለትም። አይስወርቱ ጋር ነው ማለት የሚላችሁ ማለት ነው። አይ ቲንክ 18 እኔ ብዙ ጊዜ የሚለው ማለት ነው እንደዛ የሚያደርገው ምንድነው በቃ ላይክ 18 ነው የሚለው ባይደው ማለት ነው። ኢቭን 18 ነው የሚለው ባይደው ማለት ነው። ያኔ ቅዱስ ያዕቆብ ላይክ እኔ ቅዱስ ያዕቆብን ጸበል ጠጥቻለሁ መሰለኝ። አይ ቲንክ ለዛ ነው መሰለኝ አይስወርቱ ጋር ማለት ነው። በቃ እኔ ማለት ነው ለራሳቸው ማለት ነው እኔ ወደጃቸው ሁላ ማለት ነው ራሳቸውን ቤት ይሁን ኧረ በፍጹም አንቀመጥም ላይ መቀመጥ ፈልጎ እያለ ማለት ነው ሁላ ማለት ነው ኧረ በፍጹም እኔ አልቀመጥም በፍጹም እዚህ ይሆናል ላይክ በቃ ስንት ተርተብትቦ የመጡትን ሰዎች እንደዚህ ብለው ይሄዳሉ ማለት ነው። አይሰርቱ ጋር ነው የምላችሁ ባይ ዘ ወይ ማለት ነው ከዛ ማለት ነው በእንትን ማለት ነው በቃ የሆነ በቃ እነሱ እየፈሩ ይመስላችኋል፣ እያፈሩ ይመስላችኋል፣ የሆነ ነገር ይመስላችኋል፣ እየደበራቸው ይመስላችኋል። በቃ ሰው የሆነ ነገር ስላላቸው ይመስላችኋል። የሆነ በቃ እንደዚህ ተንኮል አስባብኝ ነው እንደዚህ አስባ ነው ምናምን ይላልና የሆነ በቃ ላይ የሆነ በቃ መጥፎ ነገር የሆነ ሙድ ለመያዝ ወይም ደግሞ በቃ የሆነ ግፍ መጠቀም ከሆነ ወይም ደግሞ በቃ ላይ ልቤ እንትን ከሆነ ማለት ነው ልቤ በቃ የሆነ በቃ በጣም የሆነ ምንድነው የሚባለው ልቤ በቃ በጣም እንትን ከሆነ ማለት ነው ልቤ በጣም ካናደደኝ ማለት ነው በውስጤ በጣም እያናደደኝ ላይክ የሚወደው ሁላ ማለት ነው አይሆንልኝም። ሾርቱ ጋር ነው የምላቸው ማለት ነው እራሳቸው በቃ ሾርቱ ጋር እራሳቸው ይሄዳሉ ማለት ነው። እንትን ሰው የኔ እድል ምን ይወዳል መሰላችሁ ማለት ነው ሰዎቹ ስትሬት ይወዳል ማለት ነው። በቃ ቀጥታ ሲሆን ይሳካላቸዋል ማለት ነው። እንደዚህ ነው እንደዛ ነው ብልሃት ነው ጠበብ ነው ጉራ ነው ይጨመርበት ይቃመምበት ይቀመርበት ይቆንደፍበት ለኔ ጋር አይሰራም። አይስወርቱ ጋር ነው የምላችሁ አይደውኝ ማለት ነው። የኔ እድል ማለት ነው በፍጹም በደዛ አይነት ነገር አይሰራም። እንደነሱ ማለት ነው ውዶችዬ ማለት ነው። ለዛ ነው እኮ እንደዛ ያልኳቸው ባይ ዘ ወይ በጣም ብዙ ጊዜ ደግሞ ያልተናገርኩት ማለት ያኔ ስዊዘርላንድ ላይ ያለው ለምንድነው አት ሳይም ታይም ለምንድነው ያኔ የማትናገረው ምናምን ልትሉኝ ትችላላችሁ ማለት ነው። አሁን ላይክ ወንድሜ ጋር በጣም ነበር እንትን የሚያመሳሰላቸው ነበር ማለት ያጎቴ ልጅ ጋር ማለት ነው። እንዳልኳችሁ የኛው በጣም መላይክ ጥሩ ሊሆን ይችላል ማለት ነው። ለኔ ያጎቴ ልጅ ይሻለኛል ማለት ነው። ለኔ ያጎቴ ልጅ ይሻለኛል፣ ግን ደግሞ ከሱ በላይ ይሄ ጥሩ ሊሆን ይችላል ማለት ነው። የስዊዘርላንድ ላይ የወደድኩት ልጅ ማለት ነው። በቃ በጣም ነው የሚመሳሰሉት እና ማለት ነው ውዶች ማለት ነው። እንዲሁም እኔ ማለት ነው በተለይ ጠባያቸው ላይ ችኩልናቸው፣ ሰው ማናደድ፣ በቃ መሳደብ፣ በቃ ሰው ላይ ማሾፍ፣ በቃ ሁሉንም ነገር ማለት ነው በቃ ኮምፕሊትሊ ማለት ነው የሚያደርጉትን ነገር ማለት ነው። በጣም ሴቶችን ይወዳሉ፣ ከሴቶች ጋር ይጫወታሉ። በቃ በጣም ብዙ ሴቶች ማለት ነው እንደዛ ማለት ነው ሰው ማለት ነው። በቃ ኮምፕሊትሊ በቃ ጠባያቸው በጣም የሚመሳሰለው ግን ከሱ ጋር ነው ባይዘይ ማለት ነው። እናም ማለት ነው መልካቸውም ትንሽ እንደን ማለት ነው ላይክ በጣም የሆነ በቃ ላይ ካደ ነው ለኔ በጣም ይመሳሰሉብኛል ማለት ነው መልካቸው ለማለት ነው። እንደን ሰው ማለት ነው ወዶች ነገራቸው የሚፈልገው ነገር ማለት ነው። በጣም ችኩል ነው ባይዘው እሱ ያንጎቴ ልጅ በጣም ነው የሚቸኩለው ባይዘው ማለት ነው። በጣም ነው የሚጣደፈው ላይክ በቃ የሆነች ሹሮ እንኳን ቶዕቶዕ ብላ በቃ በጣም እንትን የምትሆናል እሱ እንደዛ ነው ባይዘው ማለት ነው። ከዛ ማለት ነው ወዶች ልነግራቸው የሚፈልገው ነገር ማለት ነው ምንድነው የሚባለው መሰላችሁ ይሄ እና ማለት ነው ሴቶቹ በቃ ላይ በጣም እንትን ሲሆኑበት እንትን ሳይ ማለት ነው። ከዛ ማለት ነው እንም በጣም ገርመኝ ያኔ እንዳልናገር ነው ምን መሰላቸው ያጎቴ ልጅ ሴቶቹ አንዳንድ ሴቶች በጣም የሚከራከሩት ሴቶች ነበር። በቃ በጣም የሚጠሉትና የሱን መንገድ በእንዴትም መንገድ ሊዘጉ የሚፈልጉ በጣም የሚፎካከሩ ሴቶች ነበሩ ማለት ነው። እሱ በጣም ሴቶችን ያምናል ማለት ነው። እያመኗቸው ሁላ እንደዛ የሚያደርጉትን ሴቶች ነበሩና እንደርሶ ለሱንም እንደዛ እንዳይከራከሩት ብዬ ነበር ማልናገረው ያኔ የሆነ ነገር እንትን እንዳይፈጠር ማለት ነው ዝም ብለውና ለዛ ነበር ባይደ ወይ ማለት ነው። ሰው አይና ሰው ሲመለከት ማለት ነው በቃ
በጣም ጥሩ ነገር ነው የሚሉት ለሱ መላሳቸው በቃ ይሆን በቃ ለክ ማር በቃ በጣም ደስ ይላል፣ ደስ ይለናል ምናምን ምናምን ይላታል። ለምን እንደሚከራከሩት አላውቅም። በጣም ነው የሚከራከሩት ማለት ነው። በቃ ምንም ቢያደርግላቸው ይከራከሩታል ማለት ነው። እኔ ነግራቸዋለሁኝ ባይደው አላማ ያላቸው ሰዎች አሉ ማለት ነው በዚች ምድር ላይ ማለት ነው። በቃ አላማችን ብሎ የሚያስቡት ነገር አለ ማለት ነው። ምንም ብታደርግላቸው ማለት ነው ሊጠቀሙብህ እንጂ ቢስትሮንግ መሆን አለብህ። ከነሱ ጋር የሆነ ጥቅም የምታገኝ ከሆነ ማለት ነው ስትሮንግ መሆን አለብህ ማለት ነው። እነሱ ለአንተ ምንም እንዳልሆን እንትን አድርገህ ማለት ነው። ወይም ደግሞ ከነሱ ጋር በጭራሽ መነጋገር የለብህም ማለት ነው። ከዛ ማለት ነው እሱ ምን ያደርጋል ማለት ነው አላማ ያላቸው ሰዎች አሉ ባይደው ሁሉንም ነገር ለዘራችን ይሁን ለራሳችን ይሁን ለኛ ይሁን ወደ ራሳችን ይሁን እኛ ወደ ምንሄድበት ይሁን እኛ ከፍ እንበል እኛ እንታይ ለራሳችን ጥቅም ብለን ነው ለራሳችን እንታይ ምናምን ብሎ በቃ ሁሌም ወደ ራሳቸው አላማ ያላቸው ሰዎች አሉ ማለት ነው። በቃ ለራሳቸው ከራሳቸው ውጪ ለማንም ሰው ማስቀድሙና ከራሳቸው ውጪ ማለት ነው አንቺ ላይ እንኳን ለራሳቸው ሲሉ የሚጠቀሙባቸው ሰዎች አሉ ማለት ነው። አብዛኞቻቸው ማለት ነው። እንደን ሰው ማለት ነው ውዶችዬ በጣም ሰው ለዛ ነበረ ብዙ ጊዜ የሆነ ነገር እያወኩኝ የማልናገረው ማለት ነው የማላመሳስላቸው። ብዙዎች ባይኔ እንደዚህ እኮ ነው ምናምን ስትሏቸው ይናደዳሉ። ባይደው ስታመሳስላቸው ሁላ ይናደዳሉ ማለት ነው። ግን ደግሞ ላይክ እኔ እሱ እንዳይናደድ ምናምን ብዬ አይደለም። ግን ለምንድን ነው እንደዛ አልኩት? በጣም ነው የሚከራከሩት እና ለዛ ነው ብዙ ጊዜ የማልናገረው ማለት ነው። ብዙ ጊዜ ይነግሩኛል፣ ለምንድን ነው ያኔ የማትናገረው ለምንድን ነው ይሉኛል ማለት ነው። ይሁን በቃ ላይ ለዛ ነው ባይደውይ ማለት ነው። ለሰው ነጻነት ሲል ነው ባይደውይ እንደዛ ማደርገው ማለት ነው። እንደነሱ ማለት ነው። ሁሉ የሳቀለት ሰው ይወዳል ማለት አይደለም። ሁሉ የቀረበው ሰው ይወዳል ማለት አይደለም። ኢቭን ፓርቲ አድርጎ ግሩፕ ሆኖ ማለት ነው ከብዙ ቦታ እየተከተሉት ማለት ነው። ኢቭን የትኛውንም ቦታ ሲገባ ማለት ነው ከስር የሚከተሉትን ሰዎች ማለት ነው ወዶት አይደለም። እውነተኛ ሰው ወዶት ነው ጠልቶት ነው ልታውቁት የምትችሉት የራሱን ቤት የራሱን ስራ ከራሱ ቤት ወጥቶ ሲገባ ነው ያንን ነው ልታውቁት የምትችሉት። ምክንያቱም ማን ጋር ይቀርባል ማን ጋር አይቀርብም። ያኔ ማለት ነው ከማይፈልገው ሰው ጋር አቤት አስገባም። የማይፈልገውን ሰው ምንም ነገር አያደርግም። ቢያደርግም ማለት ነው በጣም ከርፉል በሆነና በጣም ባጭር ጊዜ ውስጥ ማለት ነው አስጠንቅቆ ነው የሚያርቀው። ባይደው የሆነ ነገር ችላ ብለው እንኳን ቤቱ የሆነ ቢጠራው ማለት ነው ቢጋብዘው ማለት ነው እንደነ ሰው ማለት ነው። ለዛ ነው እንደዛ እንትን ያላልኩት እና ላይክ ጠባቸው በጣም ኮምፕሊትሊ ማለት ነው በጣም ይመሳሰላል ማለት ነው። እንዳልኳችሁ ግን ይሄ ከአጎቴ ልጅ ማለት ነው ይሄ ጥሩ ይሆናል ባይደው ግን ለኔ ግን ያጎቴ ልጅ ለኔ ጥሩ ነው ለኔ ጥሩ ይሆናል ብዬ አምናለሁ ማለት ነው። እንደነ ሰው ማለት ነው ወዶች ያለ ነገራችን የምፈልገው ነገር ማለት ነው። እንደነ ሰው እኔ አንዳንድ ብዙ ጊዜ እንትን ምን አድርጋለኝ ማለት ነው ስም ብዬ በድንገት ነው ሰው የሚገባው ማለት ነው። ላይክ ሳየው ማለት ነው ላይክ የሆነ አይኑ እይታው ሊሆን ይችላል ላይክ በቃ ዝም ብዬ እንደዚህ መለከታ ከዛ እንደዚህ ከተመለከትኩት በኋላ ላይክ በቃ የሆነ በቃ እንደዚህ ብዬ ገባበታለሁና ማለት ነው የሆነ ደስ ሲለኝ ወይም ደግሞ ሲወደው ማለት ነው ማለት ነው። ከዛ ደግሞ ማን ነው መሰላችሁ ይሄ ካናዳዊ ሆኖ ማለት ነው አሜሪካ ውስጥ ሲኖር የነበረው ልጅ አለ አይደል ሉቃስ የተባለውን ማለት ነው። እሱ ደግሞ ላይክ ማን ጋር ይመሳሰላል ማለት ነው ትንሽ ጦባዩ ማለት ነው ወንድሜ ጋር ትንሽ ያጎቴ ልጅ ጋር ማለት ነው ትንሽ እሱ ጋር ማለት ነው በጣም ችኩልናቸው ደህና ነው። ግን ይሄኛው ላይክ ኤኒ ሞር እኔ በጣም የሚቀርበው አይነት ሰው ነው። ግን ደግሞ ምን አለ መሰላችሁ አደሰኝ ለምንድነው ብዙ ጊዜ ለምንድነው እንደዚህ ያደርጉት ማለት ነው። ልክ አጎቴ የዶክተር እሱን የሚከራከሩ ሴቶች አደሰኝ እሱንም በቃ እንደዛ ይከራከሩታል። በቃ እንደዛ ማለት ነው እንደነሱ በቃ ላይክ በጣም
ላይክ በጣም ከሱ ጋር በጣም የሚተባበሩ ሊሆን ይችላል፣ ግን በጣም ይጠሉታል ማለት አይደለም ወይ በውስጣቸውና እናም ለዛ ነው ጥሪ ያልኩት። ደግሞ ስታይሉ በቃ ላይክ የሚለብሰውን ልብስ ምናምን ነገር ማለት ግን ኮምፕሊትሊ ማለት ነው ያጎቴ ልጅ ማለት ነው የሚመሳሰለው ጠባዩ፣ ሁሉ ነገሩ በቃ ላይክ በቃ ሁሉ ነገሩ ማለት ነው ላይክ እኔ ያጎቴ ልጅ ስጋው ስለሆንኩ ነው እንጂ ማለት ነው የስዊዘርላንድ የነበረው ልጅ ኮምፕሊትሊ ማለት በቃ በሙሉ ጠባይ ማለት ነው እሱን ነው የሚመስለው ማለት ነው። ግን ትንሽ ደግሞ የተመሳሰለኝ ማለት ነው ሉካስ የተባለው ልጅ ማለት ነው ከሱ ጋር ትንሽ ተመሳሰለብኝ። ላይክ ስታይሉ ደግሞ ላይክ እኔ የሆነ እንትን የሚለብሰው ልብስ ምናምን ነገርና ከዛ ደጋግሞ ሲለብሰው አየውና ማለት ነው ላይክ በቃ ያጎቴ ልጅ ማለት ነው እሱ የሱ ምርጫ አለው ባይ ዘ ወይ ማለት ነው። ደስታዬ በቃ ምርጫቸው ደስታዬ ምናምን ነገር ነው በቃ ትንሽ ነገር ማለት ነው ይመሳሰላል ማለት ነው። እናም ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው እና ማለት ነው እኔ ብዙ ጊዜ ለዛውንም ማልናገረው ለምንድን ነው መሰላችሁ የሆነ ሰዎችን ማለት ነው የማላወራው ለምን መሰላችሁ ለጽነታቸው ሲል ነው ባይዛው ማለት ነው ለዛ ጽነታቸው ሲል ነው የማልናገረው ማለት ነው። ሰው ማለት ነው እኔ እየገረመኝ ማለት ነው እሱን ማለት ነው ላይክ በጣም ነው ሰው በቃ ላይክ በጣም ይለማመጣል፣ በጣም ይለማለማል፣ በቃ አንዳንዴ እንትን ያደርጋል ምናምን ነገር ግን ከጭንቅላት አይወርዱለትም ባይደው ለሱ ልጅ ማለት ነው ለዛ ማለት ነው ላይክ እኔንም በኔ በኩል ነው ያወቅኳቸው ባይደው ማለት ነው በሱ በኩል አይደለም ያወቅኳቸው ባይደው ማለት ነው። ከዛ ማለት ነው ሰዎችንም ደግሞ እኔ ተይው ካሉኝ በቃ ኢናፍ ቶሎ ነው የምተወው ባይደው ማለት ነው። አንደን ሰው ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው አንደን ሰው ገረመኝ ነገር ማለት ነው እነሱ ፈረንጅ ናቸው፣ እሱ ግን ከየት መጥቶ ነው ይሄን ያህል የተመሳሰለባቸው በጣም ነው የገረመኝ ማለት ነው። የቤታችን ሮሚና ጁሊት ነበረን ማለት ነው ከሱ ጋር ማለት ነው የቤታችን ያጎቴ ልጅ ማለት ነው ዶክተር ጋር ማለት ነው አንደን ሰው ማለት ነው እኔ ልነግራችሁ የምፈልገው ነገር ማለት ነው ከየት ነው በጣም የሚመሳሰልባቸውና ኢቭን ማለት ነው እኔ ስዊዘርላንድ ማለት ነው የሆነ በቃ ላይክ በህልም ሁሉ አይቻቸው ነበር በቃ ላይክ በጣም ሲመሳሰሉብኝ ማለት ነው። እንዴ አንተ ምንድነው የዚህ ምን እያደረግኩ ነው ምናምን አልኩት ማለት ነው። ከዛ ላይክ እንደነሰው በጣም ነው የገረመኝ ማለት ነው ውዶችዬ ማለት ነው። እናም ማለት ነው ላይክ ምን ነገር ላይ ነው በጣም የሚሰሰው በጣም ያወራሉ በቃ አመጣሁት ማለት ነው። ይሄኛው ማለት ነው የካናዳው በጣም ይለፈልፈልኝ ማለት ነው። አደሰኝ ያጎቴ ልጅ በጣም ነው የሚለፈልፈው በጣም እና ከዛ ማለት ነው ለዛው የኛ ልጅ ማለት ነው የኛ ልጅ ወይ ማለት ያጎቴ ልጅ አለችና ማለት ነው ያጎቴ በቃ ቁርጥ አጎቴ ነው ጠባያ ማለት ነው። ጠባያ አጎቴ ነው እንደን ሰው ማለት ነው። ከዛ ማለት ነው ያው አጎቴ ነው ግን አጎቴን አትወደውም እሱም ስለሷ ግድ የለውም ባይ ዘ ወይ እነሱ ለምንድን ነው ሁሌም እንትን የሚያደርጉት ሁሌም ስትሮንግ ሰዎች ነው የሚወዱት ባይ ዘ ወይ እሷም ስትሮንግ ሰው ነው የምትወደው እሱም እንደዛ ስትሮንግ ሰው ነው የሚወዱት ባይ ዘ ወይ ማለት ነው። ከዛ ማለት ነው ሁለቱም ነጭ አፍቃሪዎች ናቸው መሰለኝ አይ ቲንክ ከዛ ማለት ነው እሷ የሆነ መጠጣልታው አይደለም ሁሌም ለኔ የምትወግነው እሱን በቃ ልቡን ስለምታውቀው እንደራሱ አድርጋ ስለምታውቀው ነው ስለሱ ግድ አልነበራትም ባይደወይ ማለት ነው። እሱም እንደዛው ባይደወይ ደስ ነው ነበረች ግን ደግሞ እሱ የኔ ያህል አይረዳትም ነበረ። እሷ ግን አይ ቲንክ በቃ ልጅ ሆና ነው እንጂ በቃ ደሰኝ በቃ ምትረዳ ነበር የምትመስለውና ትልቅ ብትሆን ነበር ትረዳው ነበረችና ከዛ ማለት ነው ምን ትላለች ማለት ነው የሆነ እንትን ማለት ነው እንትን ሲያደርጋት ማለት ነው የሆነ መንገድ እያለፈች ማለት ነው እንትን ስትል ማለት ነው የሆነ አሊቴ ነው ያለችው ወይ ይሮበና ያለችው ነው
ከዛ ማለት ነው አባቷ ግን አድግራት ልጅ ነው ባይ ዘ ወይ። ከዛ ምን ትላለች ላይክ መልኳ ትደሰይ አይ ቲንክ ወደ አባቷ ትመስላ አባቷ ነው የምትመስለው። ከዛ ቀይ ናት፣ እናቷ ደግሞ ብራውን ናት። እና ከዛ በቃ የአባቷን እንትን ያላት ባይ ዘ ወይ እንደ አባቷ ቀይ ናት ባይ ዘ ወይ። ከዛ አጎቴ ሁላ ጠቆር ያለ ነው ባይ ዘ ወይ። ከዛ በጣም ጥቁር አይደለም ግን ትንሽ ከዛ ማለት ነው ትንሽ ቀላ ያለ ሆኖ ማለት ነው ጥቁር ነው። ከዛ ማለት ነው ወንዶች ነግራቸው የሚፈልገው ነገር ማለት ነው እናቷ ደግሞ ላይክ ብራውን ናት። ላይክ እሷም ጥቁር ናት፣ በቃ በጣም ጥቁር አይደለችም። ከዛ የቤታችን ደግሞ ያጎቴ ቤተሰብ ማለት ነው የነበርን ማለት ነው ጥቁር የነበሩት የኔ ታናሽና የቤቱ ታናሽና እሷ ሴት አንድ ሴት ብቻ ነበረ። ሌሎቹ በሙሉ ቀዮች ነበርን ማለት ነው። ስንት ነን? አራታችን ቀዮች ነበረን። ያ እንዴ አራት አንደርስም እንዴ? ያ አራታችን ቀዮች ነበረን። የሞተ ከሞተ ጋር ማለት ነው። ሌሎቹ እንደዛ ነበሩ ማለት ነው። ከዛ የአጎቴ ልጅ ማለት ነው ምን ትላለች ማለት ነው የሆነ ታይም ላይ የሆነ ልጅ መጣና ከዛ ምን አለች የት ናች እሷ ምናምን እኔ የት ነኝ ምናምን የት ናት ሲሏት ማለት ነው ዳሃንዶ ከዳሃንዶ ጋር ናት ምናምን ብላ ነገረቻቸው። ከዛ ከዳሃንዶ ጋር ናት ከዳሃንዶ ጋርና ከሷ ከአጎቴ ምስት እህት ልጅ ዋጋ ነበርኩኝና ማለት ነው የሷ ሻይ ቤት እዛ ነበረን ቡና እየጠጣን ማለት ነው። ከዛ ከሷ ጋርና ከዳሃንዶ ጋር አለችው ምናምን አለቻት ማለት ነው። ቤት ሄዳ ከዳሃንዶ ጋር ነው በቃ አሁን ትግሬ ከሆነ ማለት ነው ዳሃንዶ ነው የምትለው እና በቃ ንግግሯ በጣም ያስቀኝ ነበር። እኔ ደግሞ እንደዛ አድርጌ ነበር የምናገረው ሁላ ድሮም ማለት ነው። ኢቭን አሁን ማለት ነው ይሄን ሉቃስ ሳስታውሰው ምን ብዬ ነው የማስታውሰው ማለት ነው ማይ ፌቨሪት ከለር ብሉ በቃ እኔ ኢቭን በቃ እስከ ስሙ በፊት የሚመጣኝ ምን ነበር ፌቨሪት ከለር ብሉ ምናምን ብዬ ነው የማስታውሰው። በጣም ደስ የሚል ልጅ ነው እውነት የምናገር ከተባለ ግን ደግሞ ላይክ ጎል የሚባል ነገር አለ። ሰው ያው እኔ መመራረጥ አለበት ምናምን ነገር ደግሞ እኔ ብዙ ጊዜ ግድ የለኝም ተስፋዬ ንገሪያቸው ነበር ማለት ነው። እኔ ሰው ምንም ደስ ቢለኝም ማለት ነው አይ ዶንት ኬር ምንም ነገር አይመስለኝም። ባይ ዘ ወይ ቀላል ነው ለማታው ለኔ ማለት ነው። እንደዚህ እንኳን እየቀበረኝ ማለት ነው እንደውም 55 ጂቢ ልብ እያለኝ እንዴት ይከብደኛል ማለት ነው። ሊከብደኝ አይችልም ማለት ነው። ከዛ ማለት ነው ውዶችዬ እንደን ማለት ነው ላይክ ያን ጎልም ሲጀመርም ነግሬያችሁ ነበር ማለት ነው። ከዛ አሜሪካውና ወደ አሜሪካ ነው ባይ ዘ ወይ ፈርስት ታይም አሜሪካ ወደ ቤተሰቦቼ ከዛ አሜሪካው ነው የምፈልገው ብያችሁ ነበር። አሁንም ግን አሜሪካ ውስጥ አሜሪካው አይደለም ባይ ዘ ወይ ቢሆንም ግን አሜሪካ ውስጥ ነው ደስፋይ ፐርሰንት እሱም እኮ አሜሪካ መሄድ ቀላል ነበር ለሱ ቪዛ አለው። ኢቭን አሜሪካ ውስጥ ነው የሚሰራው ሊሆንም ላይሆንም ይችላል ማለት ነው። ሂ ኢዝ ክሬዚ ባይ ዘ ወይ ወደ አውሮፓ ይመጣል አንዴ ባይ ዘ ወይ የጠበቀንም ነበር ይሆናል ባይ ዘ ወይ አንዴ ወደ ጀርመን ያልፋል፣ አንዴ ወደ እንግላንድ ያልፋል፣ አንዴ እንትን ያልፋል ማለት ነው። በጣም ነበር የምወደው ባይ ዘ ወይ ኮንፊደንሱ ማለት ነው። ደግሞ ሶሻል ሚዲያ ላይ ነው እንደዛ ብለው የሚያወራው ነው እና ማለት ነው። እኔ ደግሞ እንደፈለገ ሰው ሲዛወዘው ደስ ይለኛል ባይ ዘ ወይ ማለት ነው። እኔ ድሮ እንደዛ ነበርኩኝ። አሁን ነገሩን ስለከረረ ነው እንጂ ድሮ እንደዛ ነበርኩኝ። ይሄን ያህል አይደለም ላይ ከኔ ዝም ብዬ ከጅል ሰው ጋር ምናምን አይደለም። የሆነ እዛ ሲሄድ ከነሱ ጋር መሳሰላሉ። ከዛ ሲሄድ እዛ፣ ከዛ ሲሄድ እዛ፣ ከዛ ሲሄድ እዛ፣ ከዛ ሲሄድ እዛ ሰው ሁላ ያመሳስለኛል። ያለቀራችሁ ምናምን ብዬ ነገር ነበር እንትን ነበር እኮ ሁሌ ሰው እኮ እውነት ሲናገር ምናምን ነበር ምላቸው ባይደው እየቀለዱ ማለት ነው። ከዛ ማለት ነው ወዶች ግን ደግሞ ይሄን ያህል እንትን አላደርግም ባይደው እነሱ ያለኝ ነገር ማለት በጣም ጭንቅላት ላይ አልቀርጽም ባይደው ዝም ብዬ አወራለሁ እንጂ ከዛ ማለት ነው ወዶች ማለት ነው። ከዛ እንደዛ ብለን ማለት ነው እና ማለት ነው
ሰዎችን ግን በጣም የሆነ በቃ አይደለም የሚመሳሰሉ ሰዎች አሉ ማለት ነው። ዳሳይ ማለት ነው። አጎቴ ደግሞ አጎቴ ማለት ነው እኔ በቃ ሁሉንም ነገር ላይ ማለት ነው ምንም አትሆኝም ነበር የሚለኝ ባይደውዬ የትኛውንም ቦታ ቢገባ የትኛውንም ቦታ ቢሄድ ማለት ችግር ምንም አንቺ ምንም አትሆኝም ምናምን ይላል ነበረ ማለት ነው። ብዙ ጊዜ እንትን ሰው የኔን እድል በጣም እየተደፈረ የመጣው ማለት ነው ከሊቢያ እስከዚህ በጣም ሊቢያ ከገባሁ በኋላ ማለት ነው እስኪገባ ድረስ ይሄም ጥሩ ነበረ ማለት ነው የኔ ላክ ከዛ በኋላ ቆይት ካለ በኋላ ማለት ነው ወደዚህ ወደ እንደዚህ ካደረጉኝ በኋላ ማለት ነው ሴቶች የገቡበት በቸስ አይስተካከልም ማለት ነው ለኔ ህይወት ውስጥ ማለት ነው አይደል ወይ እኔ ደግሞ በቃ እድሌ ነው ብዬ ማለት ነው ብዙ ጊዜ ሴት ጋር ልጠጋም አንተን እሱ ማለት ነው ወንዶች ይሄን ያህል ሴቶችን መከፈል አይደለም ወንዶችንም ይሄን ያህል እንትን ማድረጋቸውም የለኝም ባዶ ማለት ነው። ከዛ ማለት ነው እኔ ብዙ ጊዜ ፈጣሪ ነው የማመሰግነው ማለት ነው። እና ማለት ነው ወንዶች ሴቶች ምንድነው ያላቸው መሰላቸው ማለት ነው በገንዘብሽ አክብረሻቸው በጣም ተከላከለሽላቸው በጣም ብዙ መስዋዕት ከፍለሽላቸው እንኳን ይቀናሉ፣ መጥፎ ነገር ያስባሉ፣ ሁሌም ዝቅ ሊያደርጉሽ ይፈልጋሉ፣ ብዙ ነገር ያስባሉ ማለት ነው። አንቺ በጣም እያከበርሻቸው ማለት ነው በጣም ብዙ ክፉ ነገር ያስባሉ እና ማለት ነው ሁሌም ሊያጠምዱሽ ይፈልጋሉ። አንድ ምን ሆነሻል ማለት ነው ገና ሌላ ነገር ልትሆኝ ይገባ ነበረ ምናምን ብለው በቃ ክፋታቸው አያልቅም። ባይደው የኔ ጋር የነበሩ ሴቶች እንደዛ ነበሩ እውነት ሲናገር ከተባለ ማለት ነው ምንም ቢሆን ማለት ነው በቃ ኦቨር ሃንድል ነበር ክፋታቸው ማለት ነው። ከዛ ማለት ነው እኔ ምንም ባከብራቸው ምንም ለውጥና ላገኝ አልቻልኩም እና በቃ ምንም ማረጋገጥ አቃተኝ ባይደው ማለት ነው። እንደን ሰው ማለት ነው ውዶች በቃ ምንድነው የሚፈተፍቱት የሚፈረፍሩት የሚናገሩት የሚፈልጉት አይደለም ወይ እንደን ከዛ ማለት ነው ውዶች ይሄ ምንድነው የሚባለው መሰላችሁ ከዛ ምንድን ነበር የሚባለው መሰላችሁ ማለት ነው ከዛ ድሮ ማለት ነው ከሊቢያ ወደ ኋላ ሲመልሱኝ ማለት ነው ለምንድን ነው ከዛ ምን አለ ያጎቴ ማለት ነው ለምንድን ነው የተመለሽ ለምን ሊቢያ አልሄድሽም ነበርና ለምንድን ነው ያኔ ወደ አውሮፓ አልገባሽ ለምንድን ነው የተመለሽው ያው መሄድ ካሰብሽ ማለት ነው ያው ሳኡዲም ሄድኩኝ ማለት ነው ላይክ በግሪ ሳኡዲ ሲል ለምንድን ነው ተመለሻሽ ወደዛ ከመትሄጂ ለምን ተመለሽ አለኝ ባይደው ማለት ነው ያ ዋይ ለምን አትሄጂም ነበር ምናምን አለኝ ባይደው እንደነ ሶ ለምንድን ነው በሊቢያ አድርገሽ ማለት ነው ምክንያቱ እሱ ባይደው እኔ ላይ በኔ በኩል ማለት ነው ብዙ ነገር ተስፋ ቆርጦ ነበር ምክንያቱ ለኔ ብዙ ጊዜ ትወጣለሽ ትሄዳለሽ ምናምን ተብሎ ማለት ነው ብዙ ጊዜ እንድወጣ ማለት ነው ብዙ ነገር ተሞክሮልኝ ነበር መሰለኝ አይ ቲንክ ማለት ነው ከዛ ምንም ነገር ላይ እንትን አልሆነም ነበር ማለት ነው ትንሽ ልጅ ያልኩኝ ማለት ነው እንዲሁ ፎቶ ተነሳ ምናምን ተብሎ ካልተና ወደ ዶሃን ወጥቼ ማለት ነው እዛ ፎቶ ተነስቼ ማለት ብዙ ነገር ወርቀቶች ተላከ ምናምን ነገር ነው ከዛ ደግሞ ወደ ኋላ ተመለስኩኝ በቃ ከዛ ቀረ ማለት ነው በቃ ነገሩን ቀረና በቃ ተውት ማለት ነው ከዛ እና ማለት ነው ወዶች አይ ቲንክ ላይክ ለዛ ነው መሰለኝ በቃ ብዙ ላይክ ሰው ላይ እንትን ስላላደረገልኝ ነው መሰለኝ አይ ቲንክ አይደለም ወይ ግን በ2018 ነው 17 ላይ መጨረሻ ላይ ማለት ነው ወጥቼ ነበረ ማለት ነው ከዛ ሲወጣ ለምን ተመለሽ አለኝ ባይደወይ ማለት ነው ለምን ተመለሽ አትሄጂም ነበረ ወይ አለኝ ማለት አይስወርቱ ጋር ነው የምላችሁ ለምን አትሄድም ነበረ ለምን ተመለሰች አለ ባይደወይ እሱ ገረመው ማለት ነው ግን በቃ አለኝ ባይደወይ እና እሱ ምን እንደያዘልኝ አላውቅም አይስወርቱ ጋር ነው የምላችሁ ምንም ነገር አይገጥመኝም ነበረ ማለት ነው ምንም ነገር ሰው ተደፈረን ይላሉ ተገለበጠን ይላሉ ምን ተደረገን ይላሉ እኔ ማንንም ሰው አላውቅም ዘመዶች አይደሉም ምንም ነገር አይደለም ግን ደግሞ ምንም ነገር አይገጥመኝም ማለት ነው ከዛ ለምንድነው እኔ ደግሞ ነግሬያችሁ ነበር አይስወርቱ ጋር ማለት ነው የትኛውንም ቦታ ብሄድ ማለት ነው ዘመድ አለ ሀገር ልጅ አለ እንትን አለ ብዬ በፍጹም አልተማመንም እኔ ፈጣሪ ላይ ብቻ ነው ማምነው ምናምን ብያችሁ ነበር አይደል ሁሌም ሲጓዝ ደግሞ እኔ በዛ አይነት መልኩ ነው የምጓዘውና ከዛ እሱ ደግሞ እንደዛ አለና ማለት ነው እኔ ደግሞ ላይ በቃ ጠብቄ ነበር እንደዛ እንደሚለው ሁሌም በቃ ላይ ሁሌም አትፍሪ ይለኛል ማለት ነው እሱ እኮ አይንቀሳቀስም ባይደውይ ማለት ነው ምንም ነገር ውስጥ አይገባም
ግን ደግሞ እኔን ሁሌም አትፍሪ ይለኝ ነበር አደረዋይ ሁሌ በቃ ሁሉም ነገር ላይ ያደፋፍረኝ ነበርና ሁሌም አትፍሪ ይለኝ ነበረ ማለት ነው። እንደነሱ ማለት ነው ኢቭን መጨረሻ ላይም ማለት ነው ከእንትን እንዲወጣ ያደረገኝ ማለት ነው ሌሎቹ ማለት ነው የሆነ የኤክሲ ማለት ነው ድሮ ኤክሲ ማለት ነው እሱ የሆነ በቃ የሚሰቀጥጥ የሚደብር አይነት መንገድ ነው የሚጠቀመው። እኔ የአጎቴን መንገድ ነው የሚመቸኝ ማለት ነው። ከዛ አጎቴ ማለት ነው ወደ አዲስ አበባ ሁላ በቃ የሆነ ኤነርጂ ነው የሰጠኝ ባይ ዘ ወይ ማለት ነው። ለመሄድ አስቤ ነበረ ግን ፈጥኜ እንደሄድ ነው ያደረገኝ። ኢቭን ማለት ነው ለምን ከዚህ እኮ ላይክ አዲስ አበባ ይሻላል ኢምፖርታንት ነው። አሁን የሆነ መብራት ይጠፋል እንትን ይደረጋል ማለት ነው አዲስ አበባ ይሻላል ምናምን አለኝና እውነትም አንተም እንደዛ አልከኝ ደግሞ እኔ እንደዛ አግኝቼ ማለት ነው እውነትህን ነው እኔ መሄድ እፈልጋለሁ ብዬ ነው የሄድኩትና ኢቭን አልተና ላይም ስራ ልሰራ ነው እኔ ስራ ልጀምር ነው ምናምን ሲለው አትጀምርም እዚህ ያለኝ ባይ ዘ ወይ ማለት ነው። ከዛ አረ እኔ ቢቆሬዝ ነኝ ወይ ደግሞ ማለት ነው ቀዛ ዝም ብዬ ልቀመጥ ነው ምናምን ያልኩኝ ነበር ነው ማለት ነው እንደዛ ያልኩኝ ነበር። እና ማለት ነው ውዶች በጣም ማግባት የምትፈልጉ ሰዎች ማለት ነው ሳትዋደዱ ሳትገናኙ ሳትፋቀሩ ወይም ደግሞ የሆነ በቃ መሀላችሁ ጥሩ ግንኙነት ሳይኖራችሁ ማለት ነው በጣም ማግባት የምትፈልጉ ሰዎች ማለት ነው እኔ ደግሞ በቃ አሁን በቃ ጋብቻ ምናምን የምትሉ ሰዎች ማለት ነው እኔ ያህል ጋብቻ ምንም ነገር የለም እድሜ ሄዷል ማለት ነው። ለምን ጥርቅ አይልም ባይደል ማለት ነው። እኔ መጀመሪያ ማድረግ የምፈልገው ነገር ልንገራችሁ ማለት ነው ቢሆንልኝ እና ቢሳካልኝ ማለት ነው መረጋጋት ፈልጋለሁ ራሴንም ማረጋጋት ፈልጋለሁ ማለት ነው። ፍቅረኛ ቢይዝም ማለት ነው ከዛ በኋላ ማለት ነው ቆይት ብዬ በቃ ቤተሰቦቼንም በቃ ከቤተሰቦቼንም ጠግቤ ማለት ነው ሰላምታቸውንም በቃ ፍቅራቸውንም ምናምን ነገር ማለት ከጠገብኩ በኋላ ቀስ ብዬ ባገባ ነው የሚሻለኝ። ባገባ ደስ ይለኛል እንጂ በቃ ላይ ከይናል በቃ ለጋብቻ ለፍቅረኛ ለባል እንዴ እኔ ኢትዮጵያ ያለሁኝ ነበር ገና ባላምጡልኝ በእናታችሁ ባላምጡልኝ ባልፈልጉልኝ በቃ ኢቭን ለጭም ብፈልግ ማለት ነው ነጭ አፋልጉልኝ ነበር እምለው ባይዘው አይሶርቱ ጋር ነው የምላቸው እኔ እንዴ ግን ደግሞ እኔ ሁሌም ነበር እንትን የሚለው ባለው የሆነች እዚህ ነበረችው በደም ምን ታስቢያለሽ ባል በበል ያልፍልሽ ታስቢያለሽ በባሌ ወይኔ ሁሌም ባል የሆነ ነገር ሲነሳ ባል የሆነ ባል አይስወርቱ ጋር ነው የምላቸው እኔ ሳውዲ እያለሁ ማለት ነው የሆነች ልጅ ነበረች ማለት ነው ባይዘው ባይዘው ለኔ ማንም ሰው ኢምፖርታንት አይደለም ባይዘው እኔ ባይዘው በጣም ጥሩ ስለሆንኩኝ ማለት ነው እነሱ ማንንም ጥሩ ሰው እየቀረብ እንደነበር እንዳይመስላችሁ በተቀራኒ ነው ነገሩ በግልብጦሽ ማለት ነው። ከዛ ማለት ነው ምንድነው መሰላቸው ማለት ነው ተስፋዬ እኔ ብዙ ጊዜ ላይክ እነርሱ ትንሽ ባላቸው ወይም ደግሞ ፍቅረኛ ምናምን የሚባል ነገር ላይ ማለት ነው ተማመኑ ነበር ማለት ነው። እኔ ምንም ብሌነር ምንም ቢዝ ማለት ነው ራሴ ሰርቼ ራሴ ታግዬ ካልሆነ በስተቀር በፍጹም ያልፈልኛል ብዬ አላስብም እላት ነበር ባይዘኝ ማለት ነው። በባሌ በኩል በፍቅረኛዬ በኩል አይደለም ጮጋራዬን ልላጥ ካልሆነ በስተቀር በፍጹም አልኳት ባይዘው በፍጹም አይስወርቱ ግን ማለት ነው። በጣም ደህና ከሆነ ማለት ነው በጣም ትንሽ የተረጋጋ ባሌ ይሰጠኛል ማለት ነው። ትንሽ ይረጋጋልኝ ይሆናል ማለት ነው። ካልሆነ በስተቀር ግን እኔ በባሌ እኔ በፍቅረኛዬ ያልፈልኝ ያበለኝ ሰማይና መሬት ብናወጥ አላስበውም። ምክንያቱም የሰውችንም ምቀኝነት አውቃለሁኝ። ሲቀጥል ደግሞ ማለት ነው ቅናት አለባቸው ማለት ነው። አሁን ሴት ጠንካራ ሴት ከሆነች ማለት ነው ቅናት አለባቸው ወንዶቹ ማለት ነው። ሲቀጥል ደግሞ በጣም ብዙ እንትን አለ ማለት ነው። በቃ ላይክ በጣም ብዙ ነገሮችን ይፈላስፉና ማለት ነው ብዙ ነገር ስላለ ማለት ነው። አይሾርቱ ግን ነው የምላችሁ ላይክ ደግሞ እኔ ስለመተቱንም ማውቅ ነበረ ባለሁበት እንትን ላይ ማለት ነው የሆነ ችግር እንዳለ አውቅ ነበረ ማለት ነው። ምክንያቱም ሰዎችንም የሚሆኑት ነገር እና ማለት አሁን የሆነ ታይም ላይ ማለት ነው እኔ የሆነ የቤት በኩል ልጃችን ማለት ነው መጀመሪያ እኔ ማለት ነው እኔ ለሳውዲ ለመሄድ ስወስን ማለት ነው በቃ ይሆናል አይደል ሌላ ነገር አስቦ ነበር እሱ ማለት ነው።
ከዛ ሌላ ነገር አስቦ ነበርና ከዛ ያጎቴ ሚስት ምን አለች ማለት ነው። ኦኬ ላንጉጅ የተማርሽ ነው አይ ቲንክ እሱ ልለቅሽ ፈልጓል መሰለኝ። አይ ቲንክ የሆነ ቦታ ልለቅሽ ነው ምናምን ነገር መሰለኝ አያለች ማለት ነው። እንዴ ምን የምን ቦታ ወሬት ልለቀኝ ለምንድን ነው? እሱ እኮ ምንም ነገር አላለኝም ምናምን አልኳት። ባይ ዘ ወይ እኔ ቤይሩት አልሄድም፣ ዱባይ ግን እሄዳለሁ፣ እስራኤል ደግሞ እሄዳለሁ። ቤይሩት ግን መሄድ አልፈልግም አልኩት። ባይ ዘ ወይ ማለት ሳውዲ ደግሞ መሄድ እፈልጋለሁ። ሳውዲ መጀመሪያ ግን ዱባይ እሄዳለሁ ምናምን አልኳት። ባይ ዘ ወይ ማለት ነው። ከዱባይ ውጭ ደግሞ ስዊዘርላንድ ሳውዲ አረብ ይሄዳለሁ። ስዊዘርላንድ አፌ ላይ ስለመጣ ነው ባይ ዘ ወይ እና ሳዑዲ አረቢያ እሄዳለሁ። አረብ ሀገር ከሆነ ማለት ነው። ቤይሩት ግን አልሄድም። የካቶሊክ ቤተክርስቲያን አለ ምናምን የትኛው ነገር ቢኖር እኔ ቤይሩት አልሄድም ምናምን አልኩት። ባይዛው አይ ዶንት ኖ ዋይ ምናምን በቃ አልፈልግም አልኩኝ ማለት ነው። ዱባይ ላይም ብዙ ነገር እንደሚፈጠር አውቃለሁ፣ ግን እሄዳለሁ ምናምን አልኩኝ። ከዛ ምንድን ነበር የሚመስለኝ የሆነ እንትን ማለት ነው። ከዛ ማለት ነው የሆነ ታይም ላይ ማለት ነው የሆነ ሳትነግረኝ መጣችና ማለት ነው ላይክ በቃ ላይክ ሳትነግረኝ መጣች። ያቺ እዚህ ፈረንሳይ ያለችው ሩታ የተባለችው ነው። ከዛ ሳትነግረኝ መጣችና በቃ የሆነ ነገር ላይ እልህ ተያይዛ ነበረች ከኔ ጋር ማለት ነው። ያኔ ተቀየረባት እሷ ላይ ማለት ነው። እኔ ነገርኩትን ነገር ማለት ነው። ግን ደግሞ የሆነ በቃ ላይክ የተፈጠረ ነገር ነበር አለ አይደል? የጠቢብ ነገር የሆነ የመተት ነገር ማለት ነው። ሰው የሚቀየርባቸው ነገር አለ አይደለ? በቃ የሆነ አለ አይደል? እኔ ባይዘው የሆነ ነገር ቢያደርጉብኝ ማለት ነው። አሁን በቃ ሰው ላይ ቅይር ያደርጉበታል። ባይዘው ሰው ቅይር ይልበታል ማለት ነው። አያዩም፣ ዞሮ ፊቱን አያዩም ምናምን ነገርና በጣም እንትን ያደርጉበታል ማለት ነው። ይመትታሉ ማለት ነው። ሰው ላይ በቃ እንዲሰለቸው ያደርጋሉ ማለት ነው። ብዙ ሰዎችንም ይሄን ነገር ያውቃሉ ማለት ነው። ግን ደግሞ እኔ ማለት ነው ለኔ እኔን ሌላ ሰው ላይ እንደዛ ቢያስቀይሩብኝ ይገባኛል ማለት ነው። ለራሴን መፍታት ይፈልጋለሁ። ዘሷይ ሰውየው ምን እየሆነ ነው እሱ ብለው ምን ተደርጓል፣ ምን እየተደረገ ነው ምናምን ነገር ይገባኛል ማለት ነው። ሰውየው ማለት ነው ከነጭራሹ የማይመቸኝ ሰው ከሆነ ነው። ካልሆነም ግን የሆነ ነገር እንትን ከተደረገበት አውቃለሁ ማለት ነው። እንደን ሰው ማለት ነው። እሱ ግን ማለት ነው በቃ የሆነ ከዛ በኋላ ማለት ነው ጠባዩንም ማለት ነው እሱንም ተቀየረ ማለት ነው። በቃ በጣም አይደለም ግን ተቀየረ ማለት ነው። ልክ እሷ ከመጣችው በኋላ ተቀየረ። ከዛ እኔ እሱ መቋቋም አይችልም። በቃ አሁን የሆነ ነገር ከተደረገ ማለት ነው የሆነ ሰው መተት ካደረገ ቢሆን በቃ ላይ ከእንትን ካደረገ ማለት ነው እሱ በጣም ቶሎ እንትን ይሆናል ማለት ነው። ቶሎ ይደፈራል ማለት ነው። አንዳንድ ሰው ደግሞ የሆነ ታይም ላይ ማለት ነው በቃ በጣም እንትን ነው በቃ የሆነ ነገር ቢፈጠር ማለት ነው ችግር የለውም ይሄ እኮ ምንም አይደለም ምናምን ይለኝ ነበርና ማለት ነው። ከዛ የሆነ ታይም ላይ ደግሞ የሆነ ሰው ነበርና ከዛ ደወለልኝ ማለት ነው። የሆነ ነገር አናድጄው ነበር ማለት ነው። የሆነ ነገር ላይ አልተስማማንም ነበርና ማለት ነው። ከዛ ማለት ነው ደወለልኝና ከዛ እሱ ከደወለልኝ በኋላ ቤታችንን በር ተዘጋብን ማለት ነው። በር ሰበረን። በቃ ተናወጥን። በቃ ልነግራችሁ አልችልም። ልክ በፍቅር ነበረን። ለካ እኔና እሱ በጣም ይሄን ያህል ነው የምንስማማው። ለካ ሰው መሀል እየገባን ሰይጣን መሀል እየገባን ነው እንጂ ወንድሜ ምናምን አልኩኝና ከዛ የሆቴል ልጅ ማለት ነው እንደም ሰው ከዛ ገረመኝ ማለት ነው። አይሶርቱ ጋር ነው የምላችሁ። እሱ አልገባውም፣ ግን ደግሞ በቃ ተናወጠ። በቃ ነውጥ ፈጠርን። በቃ እሱ በቃ ያናገረኛል፣ እኔ ያናግረዋለሁ። በቃ እሳት ነው እንትን በቃ ይሆናል አይደል? ሰው ፈልጎ አይደለም አሁን የምንነጫነጫው በጣም ማለት ነው። ከዛ እንደዛ ሲሆን ማለት ነው እንዴ ገረመኝ ማለት ነው። እና ማለት ነው ኦ ማይ ጋድ እሱ ደግሞ እንትን አይችልም፣ በቃ መቋቋም አይችልም። እኔ ደህና ነኝ፣ ቢስትሮንግ ነኝ፣ በጣም ጠንካራኝ ምናምን አልኩኝ ለራሴ። አይ ሰዎች እውነታቸውን ነው ላይ ከአንዳንድ ሰዎች እኔ ልጠሉኝ ምናምን አልኩኝና እንደዛ የሚያደርጉ ሰዎችማ ግዴታቸውን ነው ሊጠሉኝ ምናምን አልኩ። ከዛ ማለት ነው ልጅዬ
ከዛ ማለት ነው እኔ ግን ምንም ነገር አላልኩትም። ዝም ነው የምለው። አይ ቲንክ ለምን ደንበር መሰለኝ ድሮ በቃ ባይን ባላይን ነበር። ከባድ ነው ባይደው ይሄናለትንም ላይክ መሀል ገብቶ ደግሞ እንደዚህ ተናገረ እንደዚህ አድርጊ ምናምን የሚለኝ ሰው ስለሌለ በቃ ታደርጋለች እንደዛ አታደርግም እንደዚህ አይሰርቱ ማለት ነው። አሁን ላይ ሶሻል ሚዲያ ላይ እነዚህ ሴቶች ማለት ነው እነዚህ ፈረንጅ ሴቶች እሷ እንደዛ ታደርጋለች እሷ እንደዛ ለምንድን ነው ሀበሾች ግን ይሄን ያህል ከፈረንጆች ጋር የምትፎካከሩት? ለምንድን ነው ራሳችሁን ትላችሁ ዝም የማትሉት? አይሰርቱ ጋር ማለት ነው። ከዛ ማለት ነው እንደዛ ሲሉ ማለት ነው አይሰርቱ ጋር እኔ አድርጌ በሆን ወይም ደግሞ ባደርግ ይሻለኝ ነበረ ማለት ነው። እንደዛ እነሱ በእነሱ እንትን እዛ አደርጋለች እንደዚህ ታደርግ ተስፋት ሲምፕል እኮ ነው በቃ። አሁን እኮ ጌም የሆን ሲምፕል ነው። የትኛውንም አይነት ነገር መጠቀም ሲምፕል ነው። ደስዋይ አይስወርድ ጋር ነው የምላቸው እኔ ከፍቅረኛ ጋር ማለት ነው። አሁን ፍቅረኛ እያለኝ ማለት ነው ማለት ነው በቃ ምንም ነገር ላይክ ሲሪየስሊ እንደ ሲሪየስ ምክንያቱም ወደዋለኝ ማለት ነው። ደግሞ በኖርማል ነገር ካልሆነ በኖርማሊ ነበር የምንጠቀመው እኛ ማለት ነው አብረን ስንተኛ ማለት ነው። ሌላ እንደዚህ ተደረገ እንደዚህ ላይክ ፍሬንዶችም ብዙ ነገር ያደርጋሉ ኢቭን ማለት ነው። የኛ ከኛ እንትን ጓደኛሞች ማለት ነው አንድ ሁለት እነሱ ነበርና ከዛ በቃ እኛ የፈረንጅ ስታይል ነው የምንጠቀመው ምናምን ብሎ አልጋውን ግድብጥ አደረጉ ማለት ነው። ይከብዳል ማለት ነው። ያኔ እንኳን እንደዛ ማድረግም እንኳን አልነበረንም ባይዘው ማለት ነው ማድረግም አልነበረንም። ግን ደግሞ ፍቅር ውስጥ ሆኖ በቃ ላይ እንደ ሰው ነው ባይዘው ማለት ነው። አንዳንዶችም ምንም ነገር አድርጉም አንዳንዶችን ያደርጋሉ ምንም እንትን ማለት ነው። ከዛ ማለት ነው ውዶችዬ ምንም ሆነ አይታየኝም። ግን እኔ ደግሞ ደስ የሚለኝ ነገር ማለት ነው ከእድሜ ጋር መሄድ ነው ደስ ይለኝ ነበረው ማለት ነው። እኔ ሰው ከደበረኝ ማለት ነው ከነጭራሹ በቃ አለ አይደለ በተለይ ማለት ነው በተለይ መተኛት በጣም የሚከብደኝ በቃ አንዴ ከዘጋኝ ደግሞ ተመልሼ ከነሱ ጋር መሄድ ነው ይደብረኛል። ላይ እኔ የምጠቀመው ንግግር አለ ማለት ነው። ሰው ሲደብረኝ ማለት ነው ቀጥታ ነው የምሰድበው። ስድብ ደግሞ ላይ ቀለል ያለ ስድብ አይደለም የምሰድበው ላይ በጣም የሚያስጠላ ምናምን በቡኮ ሊገባኝ ከፈለገ ማለት ነው። ሰው በቡኮ ሊገባኝ ከፈለገ ማለት ነው የሚጠቀመው አክት አለ ማለት ነው። ግን ጠባይ ማለት ነው ነበረ ድሮ ማለት ነው። ከዛ ማለት ነው ከዛ እዛ ስትለኝ ማለት ነው ላይክ ብዙ ነገር ይሉኝ ነበር ማለት ነው። ኢቭን ማለት ነው ሴቶቹ በጣም ነበር የሚያምኑኝ ማለት ነው። የሚያደርጉትን ነገር ላይክ በጣም ክፉ ነገሮችን ማለት ነበር የሚነግሩኝ ማለት ነው። እነሱ የሚጠቀሙት አንቺ ግን ተጠቀሚ ወይ ትጠቀሚ ያለሽ ወይ ለምን ምናምን ነገር የሚለኝ ሰው አልነበረም። ምንም ነገር ምንም አይለኝም ነበር። ራሳቸው እየፈለጉትን ያደርጉ ነበር። ከዛ ደግሞ እኔ ደግሞ የራሴ ስታይል ነበረኝ ማለት ነው። አንዴ ማለት ነው ውዶችዬም ነበር ይበር ማለት ነው በፍጹም አይመጣልኝም ነበር እነሱ የሚያደርጉትን ነገር እኔ ላደርግ ማለት ነው ጭንቅላቴ ውስጥ ማለት ነው። ደግሞ እኔ ያደረኩትን ነገር እነሱ ግዴታ ማድረግ አለባቸው የሚለውን ነገር ደግሞ በጭራሽ እዚህ አይመጣልኝም ነበር ማለት ነው። እኔ በጣም እልኸኛ ነኝ በቃ ያኔ አውሬ ነበርኩኝ። ትንሽ በኋላ ነበር የሚሻለው ይሄን ማለት ነው እንጂ እኔ ድሮ በጣም አውሬ ነበርኩኝ ማለት ነው። በጣም ነበር የምናደደው ላይክ የሆነ በቃ ትንሽ ከሱዳን ከተመለስኩኝ በኋላ ማለት ነው ትንሽ እየደና ሆንኩኝ። ከሳውዲ ከተመለስኩኝ ደግሞ ደህና ሆንኩኝ በቃ። ከዛ በኋላ ካበድኩኝ በኋላ በቃ ምንም ነገር ምንም አይመስለኝም ነበረ ማለት ነው። ኢቭን ማለት ነው ላይክ በቃ ሰው በቃ ሆን እንደዚህ ከሰው ጋር መፎካከሩ በጣም ነበር የሚደብረኝ ማለት ነው። ግን እኔ ራሴን እንጎዳት አልፈልግም እና አሁን እኔ ራስ ወዳለኝ በጣም እና የሆነ መጥፎ ነገር ሰው እንዲያደርገኝ መፍቀድ በፍጹም አይመቸኝም እና አይመቸኝም ነበር ማለት ነው እስከመጨረሻው ይዛው እንደን ሰው ማለት ነው ወደችዬ ከዛ ማለት ነው ውዶችዬ
ከዛ ውጪ እኔ ምንም ነገር ምንም አይመስለኝም ነበርና በጣም ላይክ በጣም ሰው አይኔ ውስጥ ነው ያስገቡኝና አስቡት ምን ያህል እንደተሰቃየሁኝ እኔ ማለት ነው። ኢቭን ታሚሚ በቃ ሰዎች ያልሆነ ፍክክር ውስጥ ገብቶ ማለት ነው እውነት መስሏቸው ማለት ነው። እነዛ ሴቶች የሚሉት እኮ ለራሳቸው ቀናት አለባቸው እኮ ይሄ ኢቭን እኮ እዚህ ሳራስ ያደረገችው ነገር እኮ እነሱ ማለት ነው እዛኝኝ ይላሉ ማለት ነው። ግን ደግሞ በሌላ በኩል ላይክ በጣም ዝቅ ላይ ያደርጉሽ በጣም ከነሱ በታች እንድትሆኚ በጣም ብዙ ሌላ መጥፎ ነገር ነው የሚያስቡት። በጣም መጥፎ ልብን ያላቸውና ከዛ ማለት ነው ምንም ማንም ምንም ቢሆን ማለት ነው ከዛ ኢቭን ማለት ነው ሁሉንም ነገር ሲሆን ማለት ነው አንድ ላይ ሆኖ ነው የሚያደርጉት ባይደውኝ ማለት ነው። በሁሉም ቦታ አንድ ላይ ሆኖ ነው የሚያደርጉት ማለት ነው። እንደን ሰው ማለት ነው ወዶችዬ እኔ ከዚህ ሲሄድ ኢቭን ማለት ነው በጣም ሲጨንቀኝ ሲጠባኝ ነው እንጂ ሄድኩት ማለት ነው። አውቀ ነበር የትኛውንም ቦታ ሰው እንደሚከተልሽ እና ለእርስ በርሳቸው ሲሉ ማለት ነው የሆነ ነገር ያደርጉሻል ማለት ነው። ሁላቸውም በቃ ለእርስ በርሳቸው ሲሉ ማለት ነው አንዱ ያደረገውን ያደርግሻል፣ አንዱ ያደረገውን ያደርግሻል። ሰው ማለት ነው ሰዎቹ ማለት ነው ሴቶቹም ወንዶቹም ማለት ነው ሁሉም እንደዛ አድርጋል ማለት ነው። ለራሳቸው እንትን እንደሆኑ ነው እንጂ በቃ አንቺ በሰላም እንትን እንድትሆኚ ምናምን ወይ ስላንቺ ምናምን የሚያስቡት ነገር ማለት ነው። ባይዘው ስላንቺ የሚያስብ ሰው ባይዘው ይሄን ያህል ሰልፊሽ አይሆንም ባይዘው ማለት ነው። እንደን ሰው ማለት ነው ወንዶች እኔ ደግሞ ኢቭን ከዚህም ወደ እንግላንድ ብሄድ ማለት ነው ከዚህም ተከትሎኝ ማለት ነው እዛም እዚህ ሲደረግ እንደነበረው ማለት ነው ይወዱን አግዙን ምናምን ተብሎ ማለት ነው ሌላ ፓርቲ ይከፈታልና ማለት ነው ሌላ ነገር ይደረጋል ማለት ነው። ስለዚህ እኔ 100% አምናለኝ ማለት ነው። ያ ማንም ምንም ሊሆን ይችላል። ግን የጮጋራሽን መላጥሽንና የሰው ክፋሽን ትታዘብና የሆነ በቃ የሚሆነውን ነገር በቃ ደስ አይልሽም ባይደውኝ ማለት ነው። ደስ አይልም እና ሰው የሚፈጠረውን ነገር ማለት ነው ነገር ነበር የሚያነደው። ግን እኔ ሁሌም ያልፋል። ግን ደግሞ ሰው ስለ መስራትሽ ስለ ሌላ ነገር የሚያስበው ነገር የለም። በቃ ለእርስ በርሳቸው ጉራ ብቻ ነው ባይደውኝ ማለት ነው። እንደን ሰው ወዶች እኔ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ እንደዛ የሚያስደርጉት ማለት ነው። እንደዛ ላይ ግን ደግሞ በጣም ረዳት መስለው ይላሉ ማለት ነው። ልጆቻቸው እኮ እንደዛ አይነት ጌም ውስጥ አስገቡን ባይደኝ ማለት ማንም ሰው ለማለት ነው እየረዳን ነው ብሎ ማለት ነው ለልጆቻቸው እንደዛ ቢናገሩ ነበር አገሪቷ ማለት ነው የገቡበት እየተከተሉ ነበር የሚያሰቃዩቸው ማለት ነው። ግን ደግሞ ሰው ላይ ፕሌይ ይጫወታል ማለት ነው። አሁን በቃ አለሳልሶ ወይም ደግሞ የሆነ እንትን ያደረጉ ማለት ነው። በዛ በኩል እንትን ረዳት መስሎ ማለት ነው። በትኛውም መንገድ አሁን በቃ የሰይጣን ስራ ወይ የርኩስ ሰው ማለት ነው ሰውን የሚያስረው ሰውን መብላት የሚችለው ሰውን መጠጣት የሚችለው በቃ በተለያየ መንገድ ነው አይደለም። ሰው ቻንስ ካለ ማለት ነው እዛ አድርጋሉ ማለት ነው። ሰው ማለት ነው እናንተ ከሰይጣን የከፋ ስራ ስትሰሩ ማለት ነው ሰይጣን ደግሞ በእናንተ በኩል መስራት ይችላል ማለት ነው። ሰው ማለት ነው ወዶች የአን ነገራችን የሚፈልገው ነገር ማለት ነው ሁሌም እኔ ባዶ የትኛውንም ቦታ ብሄድ ማለት ነው አሜሪካ መሄድ ነው የምፈልገው፣ አሜሪካ መኖር ነው የምፈልገው፣ አሜሪካ መውለድ ነው የምፈልገው፣ ትዳርም መመስረት ነው የምፈልገው አሜሪካ ውስጥ ብቻ ነው ማለት ነው። ልጅም መውለድ የምፈልገው አሜሪካ ውስጥ ብቻ ነው ማለት ነው። አይኑ ማደርጋለሁ ባዶ ይሄን ነገር ማለት ነው ለራሴ ስል ነው ማደርገው ማለት ነው። እንደን ስላደርግም ቢቀር ማለት ነው ትዳር እስከመጨረሻም ቢቀርብኝም ምንም አይመስለኝም ባይዘኝ ማለት ነው። እኔ ለማንም ብዬ ማለት ነው እንትን አለን ባይዘኝ ማለት ነው። ያው ልነግራቸው የምፈልገው ነገር ማለት ነው ቤተሰቦችንም በጣም እፈልጋቸዋለሁ፣ ደስ ይሉኛል ምናምን ነገር ነው ማለት ነው። ግን ደግሞ ማለት ነው እንደዛ ስለምለው ቤተሰብ ግዴታ ስለሆነ ነው ባይደው ቤተሰብ ግዴታ ስለሆነ ቤተሰብ ደግሞ ሊያገባሽ አይችልም እንትና ሊልሽ አይችልም። ባይደው ቤተሰብ ነው ባይደው ማለት ነው። ምንም ቢሆን ቤተሰብ ነው ማለት ነው። ከዛ ውጭ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው ውጭ ለባል ብዬ ማለት ነው ራሴን ማጥፋት አልፈልግም፣ ራሴን መጉዳት አልፈልግም፣ ራሴን ማስጨነቅ አልፈልግም። ለፍቅረኛ ወይ ደግሞ
ዝም ብሎ ላለው ነገር ማለት ነው ምንም ነገር ራሴ ላይ መፍጠር አልፈልግም ማለት ነው። ልነግራቸው የምፈልገው ነገር ማለት ነው። እዚህ ደግሞ ላይክ ቢሊየነር ሚሊየነር ባገኝ ሁላ ማግባት አልፈልግም ማለት ነው። እኔ ከዛ ቢሊየነር ሚሊየነር ማለት ነው ራሴ ለፍቼ ጠርቼ ማለት ነው ሰርቼ መሄድ ነው የምፈልገው ማለት ነው። ኢቭን ማለት ነው አንደን ሰው ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ማለት ነው የትኛውንም ሀገር ቢገባ ማለት ነው መሄድ ነው የምፈልገው ማለት ነው። እኔ ባዳዊ ስዊዘርላንድ ላይ ማለት ነው ለሱ አልነገርኩትም፣ ግን ደግሞ በሌላ በኩል ማለት ነው እሱ እንዳስባል አላውቅም። ባለው ወደድኩት እንጂ ወደድኩሽ አላለኝም ማለት ነው። ከዛ ምንድን ነው የሚባለው መሰላቸው እኔ ብዙ ጊዜ ፍቅር ላይ አላምንም ባዳዊ ማለት ነው። አይደም ኪያማውላ ነግራችሁ ነበረ ማለት ነው። እንደንሱ በአሁን ሰዓት ማለት ነው በአሁን ሰዓት ፍቅር ላይ ብዙ አላምንም። እንደንሱ ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው ያው ፍቅር ጥሩ ነገር ነው። ፍቅር አይስፖርቱ ጋር ገነት የሚያስገባል ማለት ነው። ሰው መዋደድ ማለት ጥሩ ነገር ነው ባይደው ማለት ነው። ሰው ሲዋደዱ ብዙ ነገር ይፈጠራል። ግን ደግሞ ምን አለ መሰላችሁ እኔ አሁን የኔ አላማ ነው እያልኳቸው ያለሁት ማለት ነው። የኔ ህይወት ደግሞ ከማንም ጋር አይመሳሰልም። የኔ ህይወት የራሱ እንትን አለው ማለት ነው። የራሱ አይነት